ታውቃለህ ብለን ሰው ልኮ ጥያቄ አለኝ። አሁን እሺ ጥያቄ ምንድን ነው? እኔ ሩቅ አገር ነው አገራችን ከእስልምና ብዙ ያለበት አይደለም። ከዛ ደግሞ ስለ እስልምና ምንም የማያውቁ ሰዎች አሉ። እዚህ እስልምና ስትላቸው ምንም የሚያውቁት ነገር የለም። እነዚህ አባቶቻቸው ወደ ጀሃነም ይገባሉ። እንዴት ነው የሚታየው? እሺ አንድ ሰው ከሞተ በኋላ ጀነት ይገባል ጀሃነም ይገባል ብለን መፍረድ አንችልም ሙስሊሞች። ለምን? ሊፈርድ የሚችለው ኃያሉ አምላክ ብቻ ስለሆነ። ያው ግን በዛሂሩ አንድ ሰው በአላህ ክዶ ከአላህ ውጭ አምልኮ ከሞተ የገሃነም ነው። አላህን አምልኮ ደግሞ ከሞተ የጀነት ነው። ምንም ጥርጣሬ የለውም በጥቅል ደረጃ ማለት ነው። ግን በተናጠል ደረጃ ይሄ ሰው የነዚህ ሰዎች ተብሎ ሊገለጽ አይችልም። ለምን? ፍርዱን ለአላህ ስለሆነ የምንተወው አንደኛ። ወደ ሁለተኛ ሀሳብ ስንመጣ አላህ ቁርአን ላይ ምን ይላል? ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ፣ መልእክተኛ እስከምንልክ ድረስ አንቀጣም አለ። ስለዚህ አላህ ሰዎችን የሚቀጣው መልእክተኛ ልኮ መልእክቱን ከሰሙ በኋላ ነው። አላህ ደግሞ አሁን መልእክተኛ ልኳል። እሱም ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ነቢያችን ልኳቸዋል። ነብዩ ሰለላሁ ዐለይሂ ወሰለም እስልምና አስተምረዋል። እስልምና ያልገባበት ቦታ የለም። ኦኬ። ስለዚህ ሰው ላይ ምን ግዴታ አለበት? ሰው ላይ መርምሮ እውነቱን ማግኘት ግዴታ አለበት። የሰው ልጅ መርምሮ እውነታውን ማግኘት አለበት። ነገር ግን ደግሞ እውነታውን ካልሰማ በሱ የተነሳ ወይም ደግሞ የአእምሮ ችግር ካለበት እነዚህ አይነት ችግሮች ካሉበት ሁክሙን ለአላህ ነው የምንተወው። አላህ ያውቃል ብለን የምናልፈው። ኦኬ። መልእክተኛ ካልተላከላቸው ደግሞ ሐዲስ ነቢያችን ቢሏል የውመል ቂያማ ላይ አላህ ይፈትናቸዋል ስላሉ አላህ እንደሚፈትናቸው እናምናለን። ነገር ግን በተናጠል ደረጃ ደግሞ ከሆነ ለአላህ የምንተወው። አሁን እስልምና ያልደረሰበት ቦታ የለም። እስልምና በየቦታው አለ። ስለዚህ ሁሉም ሰው መርምሮት ማግኘት አለበት። ግን ደግሞ አልሰማም የሆነ በጭራሹን እስልምና በጆሮም አልፎ አያውቅም የሚባል ነገር ከተሰማ ደግሞ ይህን ነገር ለአላህ እንተዋለን ማለት ነው። አላህ የውመል ቂያማ ላይ ሊፈርድበትም ይችላል፣ ሊመራውም ይችላል። ለአላህ የምንተወው ግልጽ ነው። አዎ እንደዛ ከሆነ ከጀሃነምና ከገነትና ከጀሃነም ሌላ ቦታ ስፍራ አለ ማለት ነው ወይስ ወይም ጀነት እንዴት ይገባሉ ካላመኑ ወይስ እንዴት ነው የሚታየው? ይሄ የውመል ቂያማ ላይ አላህ ይፈትናቸዋል። ኦልሬዲ መልእክቱን አልሰሙማ። ቁርአን ላይ ለዛ ነው አላህ ምን አለ? ወማ ኩና ሙዐዚቢን አንቀጣም አለ። እስከ መቼ ድረስ? ሐታ ነብዐሰ ረሱላ መልእክተኛ እስከምልክ አለ። ስለዚህ አይቀጡም። አላህ የውመል ቂያማ ይፈትናቸዋል፣ ፈተና ያቀርብላቸዋል። ፈተናውን ካለፉ ጀነት ይገባሉ፣ ካለፉ ደግሞ ገሃነም ይገባሉ ማለት ነው። ከጀነትና ከጀሃነም ውጭ የሆነ መሀል ላይ ቦታ የለም አንተ እንዳልከው። ኦኬ። ስለዚህ በፈተና ነው የሚመራው ማለት ነው። ሰዎቹ ለምን እንደዚህ ተደረገ፣ ለምን ኤክሰፕሽን ሆነ ደግሞ ከተባለ ስለ እስልምና ስላልሰሙ ነው። ስለ እስልምና ስላልሰሙ። ግልጽ ነው። አዎ ግልጽ ነው። ችግሩ እኮ ምን መሰለህ በአረብኛ ስለሆነ ሙስሊሙ እንኳን ስለ አረብኛ በደንብ አያውቅም። ክርስቲያኑ ደግሞ አይፈረድበትም። እንዴት ከዛ ፈተና አለ ከተባለ ከሞት በኋላ ፈተና አለ። እንዴት ነው ማስረጃ አለ? አብኪ አንዴ ልግባ በመሀል ደስ ይላል። ግባ። እሺ። አይ እንትን ስላለኝ ነው። ብዙ ጊዜ ሁለት እንትን ነው ይዘው የሚመጡት ወገኖች ማለት ነው። መጀመሪያ ላይ ፕላን ኤ ያመጣሉ። ከዛ ፕላን ኤው ሲመታ ወደ ፕላን ቢ ይሄዳሉ። አሁን ፕላን ኤው በቃ ጥያቄ ጠይቆ በዛ ጥያቄ ምናልባት መልስ አላገኘም ነበረ። ኢምራን ዲባንክ አደረገው ያንን። ዘን ፕላን ቢ ጋር መጣ ደግሞ። እንደውም ክርስቲያኖች ለምንድን ነው መቀጣት የለባቸውም? ምንም እንትን አላሉም። በአረብኛ ነው ምናምን አለ። ኖርማሊ ማለት ነው። ቀለል አድርጌ አንድ ነገር ልንገርህ። ለምሳሌ ይሄ ምን ይላል ታነበዋለህ? ምን ይላል ስታነበው? የቅዱስ ቁርአን በአማርኛ ትርጉም። አዎ። ስለዚህ መስበክ ይቻላል፣ ምንም ችግር የለውም። ቋንቋ ምናምን የሚባል ነገር ምንም ገድ የሚሰጥህ ነገር እንዳይሆን እሺ። ከእንትን ጋር ያው ለመጠየቅ አይደለም የጠየቅከው፣ ግን ቢሆንም ገድ የሚሰጥ ነገር አይሆንም። አንድ ሁለት። የት አካባቢ ነው አንተ የምትኖረው? እኔ ትግራይ አካባቢ ነው። እና ትግራይ አካባቢ ነው እስልምና ያልተሰበከው? ኧረ ተው አለ። በቃ ስለ እስልምና የማያውቁ ሰዎች አሉ። ምን የሚባል ከተው? አይ አቡኪ እዚህ ጋር ላስቆምህና ማለት ነው። እዚህ ጋር ላስቆምህና ትግራይ ላይ እስልምና በጣም አለ። ወላ ሀታ በጣም ብዙ ሊቃውንቶች አሉ። ምሳሌ የናያት አላህ ይርሐማቸውና የትግሬ ሰው ናቸው። ወላ ሀታ አክሱም ነው አገራቸው። አክሱም አካባቢ ነበር የተወለዱት። ግን ደግሞ
ዓሊም ናቸው፣ ደረሳ ነበሩ አያቴ ማለት ነው። አየህ አይደለ? ስለዚህ እስልምና ትግዛው ሳታበቅ እንዳልከው ውሸት ነው። እስልምና በደንብ አሉ፣ ሙስሊሞች አሉ። አቡኪ ይቀጥል። አይ በቃ እንትን አድርግና ዩዘርዬ ምን ታደርገ መሰለ አሁን መሽቷል፣ ለመዛዛግ ምናምን አያመችም። ስለዚህ በቃ ድህነታዊ የሆነና መሰረታዊ የምትለው ጥያቄ ካለ አንሳ። ለምን ተዋሻል? ለምን ትቀንተን ትላል? እንዲሆኖ ሀገራችን ምናምን አያስፈልግም፣ ችግር የለው። ያንን ሳትለን በጠይቀን ምን መልሳለን እንቢ አንልም። ስለዚህ ኢንሻአላህ እኔ እኮ ትምህርታችሁ በጣም እወዳለሁ። በጣም ትክክል እንደሆነ እኮ ኢንሻአላህ ጠይቆ በቃ ይምሩ እንትን ይላል። ትንሽ ግር ስለሚለኝ እዛ ነው እንጂ ትምህርታችሁ ከእውነትና ሀቅ ማን እንደሆነ እኮ ይታወቃል። እሱ ስለሆነ ትንሽ ጥያቄ ስላለኝ ነው እንጂ ውሸት እኔ ውሸት አልወድም በራሴ ማለት ነው። ግን ትንሽ ጥያቄ ስላለኝ ነው። እንዴት ለሁሉም ሰው ልጅ ደረሰ ሲባልስ ያልደረሰው አለ? ያልደረሰው ስላለ ደግሞ ማን ነው የሚጠየቀው? ዩዘር አይ ቲንክ እያወራን ነው፣ እየገባህ አይደለም። አንዴ ልገምልህ ኢንሻአላህ፣ ከዛ ወደ ቀጣይ እናልፋለን። እየሰማኸኝ ከሆነ ቁርአን ላይ አላህ ምን አለ? ወማ ካነ ረቡከ ቢዘላም ሊልዓቢድ አለ። አላህ ባሮቹን አይበድልም አለ። አላህ ፍትሃዊ አምላክ ነው፣ ሰዎችን አይበድልም። አሁን ይህን ካስክልኝ ታዲያ እንዴት ነው የሚቀጣው? አላህ እንዴት ሰዎች የሚቀጣው ካልን ሰዎቹ ጤነኛ ሆነው የሚያስቡ አእምሯቸው ንጹህ ሆኖ እንዲሁም ደግሞ እድሜያቸው ጉርምስና ደርሰው ማለትም ለአቅመ ሔዋን ደርሰው እንዲሁም ስለ እስልምና መስማት አለባቸው። ይሄ ነው በእስልምና መስፈርቱ። አንድ ሰው ለአቅመ ሔዋን ካልደረሰ የአእምሮ ችግር ካለበት ስለ እስልምና ካልሰማ አይጠየቅም። ግልጽ ነው? እሺ። ግን ደግሞ ኤክሴፕሽን አለ። ኤክሴፕሽኑ ደግሞ ምንድነው ካለን ቁርአን ላይ አላህ ምን አለ? ወማ ኩና ሙዓዚቢን እደግምልሃለሁ፣ አላህ አንቀጣም ማለት እስከመቼ? መልእክተኛ እስከምልክ አለ። ስለዚህ መልእክተኛ ካልተላከ ምሳሌ አንተ ያለህበት ጊዜ አላህ መልእክተኛ ያላከበት ጊዜ ከነበረ የዛን ጊዜ አንተ አትቀጣም። ለምን? አላህ ፍትሃዊ ስለሆነ። አንተ አልሰማህም። ካልሰማ እንዴ ብሎ ይቀጣሃል? ይሄ በደል ነው የሚሆነው። አንተ አላህ ሳሰማ ዝም ብሎ ገሃነም ካሰበ በደል ነው የሚሆነው። ግን ደግሞ አሁን አላህ ነብይ ልኳል። ነብዩ መሐመድ ለዓለም ተልኳል። እስልምና ያልገባበት ጥግ የለም። እስልምና በየቦታው ገብቷል፣ በየሀገሩ ገብቷል። አንተ ሰሜን በጣም እስልምና አለ ከምታስበው በላይ። ግን እስልምናን መርምሮ መድረስ ደግሞ የሰውየው ግዴታ ነው። ኦኬ። ምሳሌ ኢትዮጵያ ላይ ህግ አለ። የኢትዮጵያ ህገ መንግስት የኢትዮጵያ መንግስት ህጌ ነው ብሎ ያወጣው ህግ አለ። አንተ ህጉን ታላለፍክ ስትታሰር፣ አይ እኔ እኮ ይቅርታ ህጉን አልሰማሁም ብትል የሚሰማ የለም። ለምን? ህጉ ኦልሬዲ ታትሞ ወጥቷል። ህጉ ታትሞ ከወጣ አንተ ህጉን አንብበህ በህጉ መማት አንተ ምሳሌ መኪና ሾፌር ከሆንክ መንጃ ፈቃድ ማሳደስ አለብህ። ቀይ ላይት በርቶ ማለፍ የለብህም ይላል ምሳሌ የኢትዮጵያ እንትን ላይ። አንተ ቀይ ላይት በርቶ እያለፍክ ከሆነ ትቀጣለህ። አይ እኔ እኮ አላቅም አልተማርኩም ብትል የሚሰማ የለም። እንዲሁም እስልምና ከመጣ በኋላ ቁርአን ከወረደ በኋላ ያ ሰውዬ እስልምና መመርመር ግዴታ አለበት። 4 ነጥብ። አሁን ይሄን ካስክ ደግሞ ግን ኤክሴፕሽን ደግሞ እዚህ ጋርም አለ። ኤክሴፕሽኑ ምንድነው? ጭራሽ ነው በቃ ስለ እስልምና የማይታወቅበት ቦታ ከሆነ ይሄንን ህኩም ለአላህ ነው የምንተው። ሰውዬው ገሃነም ይገባልም ጀነት ይገባልም አንልም። ለምን? ኦልሬዲ ሰውዬው ጭራሽ ነው ስለ እስልምና ትምህርቱን አላገኘማ። ስለዚህ ምንድነው የምንለው እኛ? አላህ ያውቃል። የውመል ቂያማ ላይ አላህ ከፈለገ ይምረዋል፣ ከፈለገ ይቀጠዋል ብለን የምንተው። ለምን? ሰዎች ስለሆን እኛ ማለት ነው። የወደፊቱን አናውቅም። እሱን ተወና ምሳሌ አንድ ኡስታዝ አሉ፣ አንድ መምህር አሉ፣ ሙስሊም በጣም ታዋቂ ጀግና፣ እስልምና በጣም ያስተማሩ መምህር አሉ። ሲሞቱ በቃ አላህ ጀነት ያርጋቸው ነው። ጀነት ገቡ አንልም። ጀነት ገቡ ብሎ ሊናገር የሚችል አላህ ብቻ ነው። ለምን? ምን እንደሰሩ ሰው አናውቅም። በቃ ስራቸው ጋር ተገናኝተዋል። አላህ ጀነት ያስገባቸው ነው። ዱዓ እናደርግላቸዋለን እንጂ ጀነት ገቡ ራሱ አይባልም። አንድ ሰው ከሞተ በኋላ ካፊር እንኳን ቢሆን ከስራ ጋር ነው የሚገናኘው። ካፊር አንተ ምሳሌ አንድ ካፊር ጓደኛ አንተ አለ ምሳሌ አንተ ሞት ምሳሌ አንተ ጀነት ገባህ ገሃነም ገባህ አንልም። በቃ ከሞትክ በኋላ ከአምላክ ጋር ነው የምትገናኘው። አዎ ትክክል ወንድሜ፣ በጣም አመሰግናለሁ። እኔ ለመጥፎ ነገር አስቤ አይደለም። እኔ አሁን እየሰማሁ ነው። እኔ በውሸት ከሞትኩ 1 ሚሊዮን ዓመት ቢቀጣኝም ይገባኛል ነው የማምነው ማለት ነው። ግን አንዳንድ ግለሰብ አሉ፣ አንዳንድ ሰዎች አሉ በቃ ስለ እስልምና በዚህ ትግራይ ላይ ምን አሰፋፈሩ ምን መሰለ፣ እስላሞች በአንድ ላይ በከተማ ነው እንጂ በገጠሩ ላይ ግን እስላም የሚባል የሌለበት ገጠር አለ። ገባ? እንደዛ ያሉ ሰዎች አሁን ሳይሆን
ከሞተ ዓመት በፊት የነበሩ ሰዎች ወይም አባቶቻቸው ግን ምንም የማያውቁ ስላሉስ እንደዚህ ሳያውቁ እንዴት ነው ጀሃነም የሚገቡት ብዬ ትንሽ ጥያቄ ስላደረብኝ ነው እንጂ አሁን መለስክልኝ፣ አመሰግናለሁ። በቃ ዋናው ተመልሶልሃል ነው። ግን አሁን እዚህ ጋር እንጠይቅልኝ፣ አንተ ከየት አገር ሄት ነው? እኔ አሁን በአክሱም አቅራቢያ አድዋ አካባቢ በዛ ገጠራማ አካባቢ ልጅ ነኝ። እኔ አሁን በከተማ ነው የምኖረው፣ ተማሪ ነኝ ማለት ነው። እኔ አሁን አድዋ ነው ያለኸው? አድዋ ነው ያልከኝ? አዎ አድዋ አካባቢ ነው። ኦኬ አድዋ አካባቢ ነው። ውቅሮን ታውቀዋለህ? አዎ አውቃለሁ። እሺ ውቅሮ የምን ሀገር ነው? ውቅሮ የሰዎች ነው። አይ ስልክ ያው አብዛኛው ሰው ክርስቲያን ነው አይደለ? አዎ ጀለስ መርቅናን ይገባችሁ። እሺ አቶ እሺ ውቅሮ እንትን አሁን ውቅሮ ምሳሌ አሁን የኔ አያት አልኩ። የኔ አያት የውቅሮ ሰው ናቸው። ውቅሮ የምታውቀው ከሆነ አሁን ውቅሮ ላይ ታላቅ እንትን ናቸው፣ ተምረዋል፣ ደረሳ ናቸው አያቴ ማለት ነው። አሁን እሳቸው እንዴት ብሎ እስልምና እንደተቀበሉ አይገርምህም? እንዴት ሙስሊም እንደሆኑ እሺ አየህ አይደለ? ስለዚህ እስልምና በየቦታ ገብቷል። አሁን ይሄ ነገር አያቴ አላህ ይርሐማቸው አልፈዋል፣ ቆዩ በጣም ብዙ ዓመት ነው ከሞቱ። እኔ ህፃን እያለሁ ነው ወደ አኺራ ሄዱት እና እስልምና ያልገባበት ቦታ የለም። እስልምና ከዓለም ጥግ እስከ ዓለም ጥግ ተደርሷል። እና አሁን አንተ ምን አለ አሁን ሰማያዊ ክፍል ያልደረሰና ሰማያዊ ገብቷል። እና በዛ አንጻር ነው። ግን ደግሞ ቅድም እንዳልኩ ጭራሹን ደግሞ ያልሰሙ ከሆነ ለአላህ የምንተው ማለት ነው። ግልጽ ነው። አዎ እንደዛ ነው። እሺ ከየት ቤተ እምነት ነህ አንተ? እኔ ኦርቶዶክስ ነኝ። ኦርቶዶክስ ነህ? እሺ ጥያቄ ልጠይቅህ። እሺ ወላሂ አሁን ምን እንደምጠይቅህ አላውቅም፣ ግን ስልክ ብዙ ጥያቄዎች አሉ ክርስትና ላይ። ከምን ልጀምርልህ? እኔ ምንም ከክርስትና ላይ እኮ ምንም እኛ የምናውቀው ነገር የለም። አሁን እንደ መሰለህ ክርስትና ቴዎሎጂ አለውና አሁን ክርስትና እያንዳንዱ ቴዎሎጂ ከጊዜ በኋላ የመጣና በጣም አወዛጋቢ ቴዎሎጂ ነው። ታውቃለህ? ምሳሌ ስላሴ እንደዛ ነው። እኛ አሁን ቄሶች እንኳን ሳይቀሩ አለቃታት ይባላሉ። አሁን ተማሪዎች ማለት ነው መዝሙር ብቻ ነው የሚያውቁት እንጂ ስለ መጽሐፋቸው ምንም የሚያውቁት ነገር የለም። ተራሶ ምንም የሚያውቀው ነገር የአባቱ ሃይማኖት እየተከተለ ነው እንጂ ምንም የሚያውቀው ነገር የለም። እሱም ሳይቀር ምንም እንደናንተ አያውቀውም መጽሐፍ። አዎ እኛም እኮ ያልን እሱን ነው። በጣም ታዝናለህ። ኢትዮጵያ ላይ ያለው ምዕመኑ ገልጸኸዋል አንተም። በኢትዮጵያ ላይ ያለ ምዕመን ቤተክርስቲያን ሄዶ ይዘምራል፣ ግዕዘኛ ሲነበብ ይሰማል፣ በቃ ይመለሳል። ሌላ ምንም ጥያቄ አይጠይቅም። ምንድነው የሚያደርገው? ግዕዘኛ ይሰማል፣ ከዛ ማርያም ማርያም ይላል፣ በቃ አለቀ። ይሄ ነው። ይሄ ደግሞ ጥመት ነው። ማለትም አንድ ሰው ያለበትን ነገር መመርመር አለበት። ያለበት ነገር አስተማማኝ ነው የሚለው ነገር ማወቅ አለበት። እና አሁን አንተ ኦርቶዶክስ እምነት ላይ ነው ያለው አይደለ? አዎ የአባታችን ሃይማኖት ስለሆነ እዚህ ወይ ለቀተ ይላል እንጂ ቀይረህ ለመኖር ከባድ ነው። እስከ አካላት መቁረጥ የሚያጋጥም ቦታዎች አሉ። ምንም ልትቀይርስ ከባድ ነው። ወይ አገር ትቀይራለህ። እረዳለሁ። በጣም ብዙ እንትን ያደርሳሉ፣ ስቃይ ያደርሳሉ። እውነት ነው። ግን ደግሞ እንዳትወጣ ደግሞ የኢኮኖሚ ችግር አለ። እውነት ነው። አዎ ግን ቢሆንም ዩዘር የቀጣዩ ዓለም ስቃይ ከባድ ነው ከምድራዊ ስቃይ ማለት ነው። እና ያው ምድር ላይ ብዙ እንትን ቢደርስብህም ነቢያት ተሰቃይተዋል ለእምነታቸው ሲሉ። ሲቀጥል አንተ ግዴታ ሙስሊም ነኝ ማወጅ አይጠበቅብህም። በልብህ ነው፣ እምነት በልብህ ነው አይደለ? ካመንክ ከመቻከክ በኋላ ግዴታ ከወተህ መናገር አለብህ የሚባልም በእስልምና የለም። እና ጊዜው ሳይረፍድብህ ዩዘር ስለ እምነት እወቅ፣ ያለህበትን የትኛው ትክክለኛ መንገድ እንደሆነ እወቅ። አሁን ፈቃደኛ ከሆንክ ሰዓትም እየሄደ ስለሆነ አንድ ሁለት ነገሮችን እናውራ። ስለምን እናውራ? እኔ በቃ ስለ ትምህርት እያወራሁ ነው። ከደከማችሁ መተኛት ይችላል። አይ አታስብ። ትንሽ ነገሮችን እናውራ። አንድ 30 ደቂቃ ወስደን ትንሽ ነገሮችን እናውራ። ከአምላክ እንጀምርና ከዛ ክርስቶስ ላይ አውርተን ከዛ በኋላ ይበቃናል ማለት ነው። ምን ታስባለህ? እኔ በእናንተ ሃይማኖት ላይ ነኝ። በቃ ምንም ጥያቄ የለኝም። ሁልጊዜ የእናንተ ትምህርት ተከታተላለሁ።
ገባ አዎ በእናንተ ሃይማኖት እውነት መሆኑን እኔ በልቤ እቀበላለሁ። ክርስትና ውሸት መሆኑን ጭንቅላት ያለው ሰው ሁሉ ያውቃል። ግን አሁን እየተከታተልኩ ነበር ቅድም በቃ የሆነ ስለ አንድ ነገር ስታወራው ወደ አንድ ነገር የክርክር ያስመስላል። በውሸት መከራከር ያስመስላሉ እንጂ ምንም የተጨበጠ ሀቅ ያላቸውም። ተባረክ። በጣም ደስ የሚል እንትን ነው። እንደዚህ እውነቱን ማወቅህ በጣም ደስ ይላል። በጣም በጣም አሁን እስልምና እንዳትቀበል አንተ የያዘህ ምንድን ነው? እኔ በልቤ ተቀብያለሁ እኮ። ማሻአላህ አላሁ አክበር አላሁ አክበር። በጣም ደስ ይላል። ቁርአን ላይ ያለ ራሱ ይናገራል። ሲጀመር እምነት ራሱ መጀመሪያ በልብ ነው። በልብ ካመንክ በኋላ ያመንከውን ነገር ነው የምትቀበለው የምትመሰክረው ማለት ነው። ታዲያ ለምን ሙስሊም አትሆንም? በልብ ካመንክ ከኔ በልቤ ሙስሊም ነኝ። በቃ ሙስሊም ማለት ሙስሊም ማለት አረብኛ እንኳን በትግርኛም ሙስሊም ማለት ሰላም ለፈጣሪ እጅ የሰጠ ማለት ነው። ሐቅ ትክክል ነህ። ገባህ? እኔ በጭፍን አልከተልም። እኔ እስልምና የምወድበት ምክንያት እኔ አሁን ትግሬ ነኝ አይደለም። ትግሬ ሁን አማራ ሁን ኦሮሞ ሁን ወንድም ምንም ልዩነት የለም በእስልምና ማለት ነው። ገባህ? እውነት ነው። ነብዩ ሰለላሁ ዐለይሂ ወሰለም ዘረኝነት ጥንብ ናት ብለዋል። ቁርአን ላይ ወጀዐልናኩም ሹዑበን ወቀባኢል ይላልና እንደዚህ በዘር ብልጫ የሚባል ነገር የለም። ነብያችን ምን አሉ? አረቡ ከአጀሙ አይበልጥም አሉ። ሁሉም ሰው እኩል ነው፣ ጥቁሩ ከነጩ አይበልጥም አላህን በመፍራት ቢሆን እንጂ ማለት ነውና እነዚህ ነገሮች ስለ እስልምና ማወቅ ጥሩ ነው። ያው ግልጽ ለማድረግ እስልምና ዩዘር ምንድነው? በቃ አንድ አምላክ ይመለክ ነው። የነቢያት አምላክ እነ ሙሴ እና አብርሃም የሰበኩት አምላክ ኃያሉ አምላክ አንድ አምላክ ይመለክ ነው። በቃ خلاص ይሄ ነው እስልምና። ከዛ ቀጥሎ ደግሞ ምንድነው? በነቢያት ማመን ነው። አላህ ነቢያት እንደላከ ከአዳም ጀምሮ እስከ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ድረስ ነቢያት እንደላከ ማመን ነው። በቃ ሌላ የሚያወዛግብ ነገር የለም። አንድ አምላክ አምልክ ነው። ሌላ ይሁን ስላሴ የሚባል ሶስት አምላኮች አሉ። አንድ አካል ናቸው። አብ ወልድ መንፈስ ቅዱስ። አምላክ ተወለደ፣ አምላክ ተሰቀለ የሚባል ነገር በእስልምና የለም። ግልጽና ጥርት ያለ አስተምሮ ሁሉም ሰው ሊረዳው የሚችል አስተምሮ፣ ግልጽ የሆነ አስተምሮ። እሱ ምንድነው? በቃ አንድ አምላክ አምልክ ነውና ይሄ ነገር ግልጽ ሆነልህ አይደለ? ዩዘር ሰላም ወንድሜ፣ እንደምን ሰላም ነው? ቆይ ተራህን ጠብቅ ወገን፣ ትቀጥላለህ። አይ ስለተቋረጠ ብዬ ኔትወርክ አወረደው። አዎ ትክክል፣ ኔትወርክ አወረደ። ሰላም ብያለሁ ወገን። ኦኬ ሚዩት እየተደረግኩ ነውና። አይ አዎ ዝም ብለህ ስለገባ ከዚህ በኋላ ሚዩት አታውቁት። ያ ጀማ ተራራተ ተፈቅዶለታል። ከየት ቤተ እምነት ነው ወገኔ? እሺ ከኦርቶዶክስ ነኝ። ጥያቄ ጠይቁ ስላልክ ልጠይቅ ነበር የገባሁት። ደስ ያን ጠይቅ። ከዛ በደብል ስታንዳርድ እንመልሳለን። ቀጥል። ኦኬ ደብል ስታንዳርድ ማለት መልስ የለውም። እስልምና ራሱን ችሎ አይቆምም። ክርስትና ከሆነ አዎ፣ እስልምና ግን በራሱ ይቆማል። እስልምናን ከመለስንልህ በኋላ መጽሐፉን እናስተምርሃለን ያለው። አይ ያው መምህራችሁ እኛ ስለሆነ ችግር የለውም እናስተምራችኋለን። ግን እስልምና ራሱን ችሎ እንደሚቆም ታሳየኛለህ። ቆይ አንድ አየህ፣ የገባኸው ራሱ መንፈስ የተለየ የሆነ የብሽሽቅ መንፈስ አድርገህ ነው የገባኸው። ለማንኛውም ክርስቲያን ሳስተምር አይተን አናውቅም። ዲያቆንን ብትል ጳጳስን ብትል የፈለግከውን ጥራ ተምሮ ይወጣል እንጂ መጽሐፉን ገልጦ ይወጣል እንጂ አንድ ቀንም ሲያስተምር አይተን አናውቅም። ንጽጽር ላይ ከ5 ዓመት በላይ ያለፈን። ለማንኛውም አሁን ጥያቄህን አቅርብና ከዛ እንመልሳለን። እንግዲህ ለ5 ዓመት ያሳለፈ ሰው ወደ ጥያቄው ትገባለህ። ቆስጠንጢኖስ መልካም። አሁን ቅድም ስትናገር ከሰማኋቸው ነገሮች ውስጥ አንዱ ነቢያት እንዳለ ሙስሊም ነበሩ የሚል ነገር ስትናገር ሰማሁ። እውነታውም እንደዛው ነቢያት ሙስሊም ናቸው። ኦኬ መልካም። ለምሳሌ ከአንዱ ነቢይ ልጀምርና አደም ነቢይ ነው። ያ ነቢይ ነው። አደም እኔ ሙስሊም ነኝ ያለበት አለ ቁርአን ውስጥ? ቁርአን ላይ የአደም ነገር አላህ አደም እንደዚህ ብሎ ተናገረ የሚል የለም። ሊኖርም አይጠበቅብም። ይሄ ኤግዛክት ወርድ ፋላሲ ይባላል። ኦኬ ስለዚህ የለም ማለት ነው። አደም ሙስሊም እንደሆነ አለ። ግን ግዴታ አደም እኔ ሙስሊም ነኝ እኔ ስሜ አዳም ነው
ሙስሊም ነኝ ሊል አይገባም። ኦኬ አይ እናንተ ከዚህ በፊት ለረዥም ጊዜ እንዲህ የሚል ነገር እያላችሁ ጠይቁ ነበርና ስለዚህ የለም ማለት ነው ቁርአን ውስጥ እኛ ስንጠይቃቸው አለ ላሳይክ ነው አያሁን ድምዳሜ ውስጥ አለ አደም እኔ ሙስሊም ነኝ አለበት አለ ክፈተው በቃ አለ ብለኸኛል እሺ ሚውት አድርገው በጣም ያሳዝናል ያ ጀማ እንግዲህ ያቸው ላውራ እያወራሁ አዳምጣ ስነ ስርዓት አይ ክፈተው ነው ያልኩህ ምን ማውራት አይጠበቅብህ እያወራሁ ነው ሚውት አድርጋ እንዴ መጀመሪያ ላውራና እንቀጥላለን አያችሁ ያ ጀማ ክርስቲያኖች እንግዲህ እንደዚህ ናቸው አሁን ይሄ የገባው እንግዲህ ፖለቲካ ለመስራት ምናምን ነው ቆይ አዳምጥም አያችሁ እንደዚህ አይነት ክርስቲያኖች ናቸው እንግዲህ እንወያይ የሚሉት ማለት ነው ሊወያይ ነው የገባው ታለ ግን ስነ ስርዓት የለው ሰው ሲያወራ ራሱ ማዳመጥ አይችልም ተመልከቱ እሺ ግን ማዳመጥ ከቻልክ እንደው አንዳንድ እንወያይ አላልኩም አሁንም እየገባ አትዋሽ ያልኩህ ብያለሁ እንወያይ ሚውት አድርገህ አዳምጥ ችግር አላልክም ለምን ተዋሻለህ ታዲያ አላልክም ይቅርታ ተሳስቼ ነው ያው ሚውት አድርጋ እንዴ እሺ ችግር የለም ሚውት አድርግ እስቲ ያስችላል እንመልከት አያስችላቸውም መሀል ላይ የሆነ የሚረብሽ መንፈስ አለበት ለማንኛውም ይሄ ኤግዛክት ወርድ ፋላሲ ይባላል ቃል በቃል ህጻጽ ነው ግዴታ አደም ቁርአን ላይ ሲጀመር አደም ቁርአን ላይ አለ ብለኸኛል እኮ ለምን አከፍተው አለ ብለህ ረጋበል ብራዘር ነው አለን ያልከኛ ማዳመጣችን አያህ ከዚህ በኋላ ትግስት እያለቀው ላወርድ ነው ግን መውደቅ ካልፈለክ በቃ ረጋ ብለህ አዳምጥ አለበለዚያ ፈርተሃል እንደፈራህ አሳይቼ አወርድሃለሁ ማለት ነው ስለዚህ ተራህን ጠብቅ በስነ ስርዓት እናወራ ታግሼ ረጋ ብዬ ነው እያወራሁ ያለው ስለዚህ አዳምጥ ሰው ሲያወራ የመጨረሻ አዳም ሰምተኛላ ማነው ስሙ ቆስጠንጢኖስ ሰምተሃል ከዚህ በኋላ የሚውካንሳ አወርድሃለሁ አዳምጥ ስነ ስርዓት ይዘህ ጆሮህን ተጠቀም እንደዚህ ካላወራናቸው አይሰሙም ኦኬ ስለዚህ አጀማ ይሄ ኤግዛክት ወርድ ፋላሲ ይባላል ህጻጽ ነው ራሱ ግዴታ አደም መናገር አለበት ነው እያለ ያለው በጣም ግልጽ የሆነ ህጻጽ ነው እንደዛ ከተባለማ መጽሐፍ ቅዱስ ላይ ሄደን አብርሃም በቃ የጌታ ሰው እንደሆነ እሱ የተናገረበትን አምጡ ብዬ ብናገር ወይም ደግሞ ማርያም እኔ አምላክን ወልጃለሁበት አምጡ ብዬ ብናገር ይሄ ህጻጽ ነው ጭራሹን እንደዚህ ጥያቄ ሊጠይቅም አይገባም ግን አደም ሙስሊም እንደሆነ እስልምና ላይ አለ እሱን ከፍቼ ላሳየህ ይችላለሁ ቁርአን ላይ አደም የተናገረበት ቃል በቃል ከሆነ እደግምልሃለሁ የለም ሊኖርም አይጠበቅበትም አንተ እንደፈለግ ቁርአን የመጣው የአንተን ፍላጎት ሊያሟላ ሳይሆን የሰዎችን ህይወት ሊቀይር ነው እንጂ አደም እኔ ሙስሊም ነኝ ብለዋል አብርሃም ባይዘው ያጀማ ቁርአን ላይ ብናመጣ ራሱ ቀጥሎ ሌላ አንተ አምጥ ማለቱ አይቀርም እና ስህተት ነው ለማንኛውም አደም ሙስሊም እንደሆነ ፈልገህ ከሆነ ላሳይክ አውራ አዎ ኦኬ ወንድማችን መጀመሪያ ከተናገርከው ነገር ስጀምርልህ ተወያዩ ምናምን ነገር አለለም ምክንያቱም እናንተ ለመወያየት ብቁ አይደላችሁም አንወያይም ብላችኋል ደፍራችሁ ማለት ነው ባፋችሁ አልወያይም ብላል ባይዘው 24 ሰዓትም አልሞላም አንድ እያወሩ ነው አይደለም እንደዚህ አይደለም 24 ሰዓት አልሞላህም ያልክበትን አልወያይም ብለህ አንዴ ሚውት አታውቁት አንዴ ለምንድን ነው ሚውት የምታደርጉኝ እሺ አንዴ የኔ ተራ ነው ለምን ታወራለህ አንዴ ቆይ ረጋ ዋሽ ቆይ አንዴ ብራዘር ለምን ተረበሻለህ እየተረበሽክ አንዴ ረጋ ቤት ተባክ አንተ እኮ እየተረበሽክ ያለህ እስቲ አንዴ ረጋ በል ሚውት አታውቁት የኔ ተራ ነው አልገባኝም ቆይ አው ግን ዋሻ ውሸት ተናገርክ ምንድነው ምንድነው አትወያዩ ሙስሊሞች አንዴ ጄክ ሀቢብ ትቀጥላለህ አትወያዩ ሙስሊሞች ትወያያለህ አው ይዛቻው መወያያለሁ እባክህ ኦኬ ትወያያለህ ከኔ ጋር አንተ ጋር ብራዘር ይኸውላችሁ አያቸው እንደዚህ ናቸው እኮ አትወያይ የሚወያይ አልካ አይደለ የሚወያይ ካለ እባክህ ነው እየለመንኩ ነው ትቀጥላለህ አንዴ ብቻ ወላሂ አታርገኝ የኔ ነው ታራው አይደል በቃ አትወያይም ይወጣ ወላሂ ይዛቸው ነው መምህሮችን በቃ አልወያይም ማለት ያው እወያያለሁ አሉ ባይዘው ለሁሱ የውይይት ጥሪ ላቀርብ ነው የመጣሁት አሉ عمران አንዴ እባካችሁ እየተረበሻችሁ ነው የኔ ተራ ነው ሙስሊሞች ተረጋጉ እየተረበሻችሁ ይሰማሃል እኔ ነኝ እያወራሁ ያለሁት ለምንድን ነው ታይም ላይ የምትገቡት ተራችሁን ሚዩት እያደረጋችሁኝ ነው ተራችሁን ጠብቃችሁ ሪስፔክት አድርጋችሁ ቤታችሁን የመጣሁት ጄክ ትቀጥላለህ እሺ አውራ ሪስፔክት ቀጥል አውራሽ ያው ሚዩት አደረጉኝ ያላችሁ ከባድ ነው በጣም ኤኒዌይስ 24 ሰዓት አልሞላውም ይሄ ልጅ 24 ሰዓት አልሞላውም አልወያይም ብሎ ሲናገር ማለት ነው ሪከርዱ ካስፈለገ ይኸው እኔ ስቶሪ ላይም አለ በሽ ነው ወጣ ስትሉ ማለት ነው ኤኒዌይስ ምን ብሎ ተናግሯል ወንድማችን አይ እንዲህ ብሎ ሊናገር አይጠበቅበትም ምናምን አለ አይ እንዲህ ሚል አለ ብዬን የጠየቁት ግን ምን አለ ጉንዳን የተናገረችበት አለ የሚገርማችሁ ቁርአን ላይ ማለት ነው
ጉንዳን እንዲያለሽ ተብሎ ተናግሯል። ግን አደም ሙስሊም እኔ ሙስሊም ነኝ ብሎ የተናገረበት አንድ ጥቅስ እንዴት ይጠፋል? የስንት ነቢያት እንዲህ ያለ ምናምን ብላችሁ የምትሰብኩትን ነገር ኮመንቱን ክፈቱት። ኮመንቱን ከፈት አድርጉት። ኮመንቱን ከፈት አድርጉት። አትረበሹ፣ ችግር የለውም። ፖለቲካ ምናምን ብላችሁ እንዳታሰቡ። እኛ ለነፍስ ነው የምንሰራው። እናንተ ደግሞ ለምንድን ነው የምትሰሩት? ለፖለቲካ ለታይታ ነው የምትሰሩት። ነፍሳት እየጎረፉ ነው። አሁን እስልምና እየተጋለጠ ነው። እስልምና ተጋልጧል። ሰዓት አልቋል። ሚውታል ሰዓት አያቸው። አንተ በሰዓት ነው ያወራው። የምን ሰዓት ነው? አንተ በሰዓት ነው ገደብኩ። ሰዓት አልቋል። ሚውታል ካዳንጥ ሀቢቢ አልገባኝም። ቆይ ለምንድን ነው እንዲህ የምታደርጉት? እንዳትወርድ ሚውት አድርጎ ይቀመጥ። ተረጋጉ። ቆይ አንዴ ሚውት አድርጊ። ያ ጀማዓተል ኸይር ወርዷል። ተመለስ። የገባው ፖለቲካ ለመስራት ነው። ፖለቲካን ትሰራለህ፣ ግን ደግሞ እፈልግሃለሁ እንዳትወርድ። ወጥቷል። ያጀበ ችግር የለውም፣ እንታገሰዋለን። አሁን ምንድን ያለው ሙስሊሞች አትወያዩም አለ። ቢላህ አለይኩም ትናንትና መምህሮቻችሁን ይዛችሁና እንወያይ ሲል የነበረው ማን ነው? እነሱ ናቸው ወይስ እኛ? ንገሩኝ እስቲ። ከፍተን ቤታችን እባካችሁ ጴንጤ፣ ኦርቶዶክስ፣ ካቶሊክ ይወያያል። አሁን ራሱ እወያያለሁ እያልኩኝ ምን አለ? አንተ አትወያይም ይለኛል። አያስቅም? ያጀማ አያስቅም? ቀጥሎ ምን አለ? አይ ሙስሊሞች እኮ ህዝቡ እየጎረፈ እኮ ክርስትና፣ እኛ እኮ የምንሰብከው ለፍቅር ነው አለ። ብራዘር ለፍቅር ሲሰብኩ መምህርን ይዘና አሁን መውረድ ፈልጋለሁ። አትረበሽ። አትረበሽ። ስነ ስርዓት ይኑር። ክርስቲያን ፊት ተጠቀም። ኧረ አልቻልንም። ብራዘር መች መጡ መምህሮች? መች መጡ? ተጠራ። ሚውት አድርገህ አዳም። ተራህን ጠብቅ። እኔ እኮ ልንገርህ እንደዚህ የሚለው ኡስታዞቻችሁ ፊት እኔ ሚውት አድርጌ አዳምጬዋለሁ። እሱ ግን አያዳምጥም። አልጨረስኩም። አላወርድህም። ሚውት አድርገህ ታስቆመኝ። ሰዓት አልቋል። እኔ ቀጣይ እያወራሁ ነው ያለው። ሳይኝቱ ገድቤሃለሁኝ። የፈለግከው ነው። አሁን ደግሞ እያወራህ ነው። ስለዚህ አሁን ማወቅ ካልፈለግ ስንመጣ እየጨቆናችሁ የምታቋርጥ ከሆነ ፈርተሃል። እኛም ቤታችን እስልምና ይሄ ነው። በደንብ አስወራን። ደቂቃ ሰተንህ እኮ አስወራን። ግን አንተ ስለምትፈራ ትረብሻለህ። እንዲህ ናቸው። ተረጋጉ። ጀግና ከሆንክ ታገስና አዳምጥ። ጀግና ከሆንክ ግን አችልም ጆሮና ስላልሆንክ ነው አንተ ያልታገስከው። እስኪ ሚውት አድርገህ አዳምጠኝ። እንዳዳመጥኩ እኔማ አዳምጥኩ። እኔማ ደቂቃ ሰጥቼ እኮ አዳምጥኩ። እኔ ደቂቃ ሰጥቼ አዳምጥኩ። እስቲ ጀግና ከሆንክ አንተ ደግሞ አያዳምጥም። አያዳምጥም። እኔ ደግሞ አላወርደውም። እዚህ ጋር ክርስቲያን ምን ያክል እንደሚፈራ እናሳየዋለን። አንተን መራገተ እያወራሁ ነው። አዳምጠኝ። ተመለስ። አሁንም አያቸው አይጀማ እንደዚህ ናቸው። አያዳምጡም። ለምን? ካዳመጡ ፖለቲካቸው ውድቅ ይሆናል። ምን አለ ቁርአን ላይ እኮ ጉንዳን ይናገራል። ቁርአን ላይ ጉንዳን እየተናገረ ግን ደግሞ አዳም አልተናገረም ማለት። ብራዘር መጽሐፍ ቅዱስ ላይ ጣዖታት፣ ሰይጣን የማያወራ እኮ የለም። ሰይጣን ያወራል፣ ከሃዲያን ያወራሉ። ከሱም በተጨማሪ ጋኔኖች ራሱ ያወራሉ። እግዚአብሔር ስለ እንጀራ ጋግሩ፣ እርሾ አድርጉ እያለ እግዚአብሔር ያወራል። ግን ያንን ሁላ እግዚአብሔር እያወራ ኢየሱስ አምላክን ብሎ ያቅም ተናግሮ ያቅም። በሚያሳዝን ሁኔታ አያችኋ። ክርስትና ላይ ሰይጣን ክርስትና ላይ መጽሐፍ ቅዱስ ላይ እያወራ ሰለሞንና ሚስቱ እየተጀናጀኑ መጽሐፍ ቅዱስህ ላይ ና ተመለስ፣ ና አስገቡት። እንደዚህ የሚረብሸው ፈርቶ ነው። አይ ቲንክ ራሱ እንደተወያይ ነው እያያለው። እኛም ሁልጊዜ የውይይት ጥሪ አቅርበናል። የሚወያይ ካለ ያጀማ ቢላህ አለይኩም ይታያችሁ። መጽሐፍ ቅዱስ ላይ ሁለት ፍቅረኛሞች እየተጀናጀኑ ስለ ዳልያቸው እያወሩ ግን ኢየሱስ አምላክ ነኝ ብሎ አያውቅም። ይሄ ነው ክርስትና። አያችሁ፣ ክርስትና ይሄ ነው። አሁን እኛ ስናወራ እኔ ደቂቃ ሰጥቼው ቤቴ ስለመጣ ብዬ ደቂቃ ሰጥቼ ፖለቲካ ስራ አዳመጥኩት። ደቂቃ ሰጥቼ አሁን ተረኛዬ ላውራ ስለው አይ አታወራም አለ። ለምን? ካወራሁኝ ውድቅ እንደሚሆንበት ሐሳብ ይመጣ። አሁንም እደግመዋለሁ። አሁንም ጀግና ከሆንክ እባክህን መምህሮችህን ይዘህና ጀግና ከሆንክ አንተ ጀግና ከሆነ እደግመዋለሁ። ጴንጤ፣ ኦርቶዶክስ፣ ካቶሊክ ጀግና ሆኖ እኔ ጋር ቆሞ ሊያወራ የሚችል ካለ ይምጣ። ሁሱ ጋር እወያያለሁ። ብራዘር ሲጀመር የገባሁት ሊወያይ አይደለም አልክም። እንዲያሁን አያችሁ ጀማ፣ አሁን ቅድም ሊወያይ ገባ ስለኔ አይ ዋሽተሃል፣ መች ሊወያይ ገባ አልኩኝ አለ። ግን ቀጥሎ ምናምን ልወያይ አለ እና ራስህን በራስህ አስዋሸ። አሁንም ካለህ ግባና እባክህን እንደው የምትችል ከሆነ መምህሮችን ቤታቸውን ዘግተው የሚያወሩትን ህዝቡን ወደ እስልምና እንዲመጣ የሚያደርጉትን መምህሮችን ይዛቸውናና እኛ ፊት ቁመው እንዲያወሩ ከፈለክ ማለት ነው። ከሆስቱ ከፈራችሁ ራሱ እናንተ አንድ ታማኝ የሚያቋጠኝ ቦታ እነዚህ አዋቂዎች አሉ። እነሱ ቤት ራሱ እንወያያለን ሄደን። እኛ ከሆስት እንኳን የምፈሩ ከሆነ እኛ ቤት መምጣቱ ይቅር፣ እኛ ቤት አትምጡ። እኛ ቤት ይቅርና እናንተ ቤት አወያዮች ጋር ሂደን ራሱ እንወያያለን። ግን መምህሮች ይዘህ አሁንም እባክህን ግባ እየተለመነ እባክህን ግባ ና አትፍራ። ገብተህ ሰው አስወራ። ግን ደግሞ
አያስወራም። እኔ ግን አያችሁ ያጃማ ተመልከቱ። ቢላህ አለይኩም ታዘቡ ክርስቲያኖች፣ ደቂቃ ሰጥቼው አስወርቼዋለሁ። ፖለቲካ ሲሰራ ማለት ነው። ግን እኔ ሳውራ ይረበሻል እና እባክህን አሁንም ግባ አስገቡልኝ እባካችሁ። ሞዴሬተር ካለ ይግባ። ግን አይገባም። ከገባም ሊረብሽ ነው። እና ያሳቀኝ ነገር ምንድን ነው? ህዝቡ እየጎረፈ እኮ ነው ወደ ክርስትና አለ። ልንገራችሁ፣ አእምሮ ያለው ጤነኛ አካል ከእስልምና ወጥቶ ወንድ ልጅ አያመልክም። ከእስልምና ወጥቶ የተበረዘ መጽሐፍ ብሎ አይከተልም። ከእስልምና ወጥቶ ለፎቶ ለስዕል አይሰግድም። ጤነኛ አእምሮ ያለው ሙስሊም ከሆነ ወላሂ ወረበል ካዕባ ይሄን አያረግም። ወላ ሀታ አሁን ቅድም የገባው ራሱ ክርስቲያን ሰምታችሁታል። እኔ አለ የተወለደ አሁን ከሱ በፊት ገብቶ የነበረ ምንድን ያለው ክርስትና ውሸት እንደሆነ አውቃለሁኝ ነው ያለው። ክርስቲያን ወገኖች ራሱ ያውቃሉ፣ አንጉስታችሁ ያውቃል። እና እባክህን አሁንም ግባና እንወያይ። መምህሮችን ይዘና አንተ ጋር ከሆነ አንተ ለእኛ አትመጠንም ብራዘር። ደግሞ የሚያስቀው እሱ ጋር ልወያይ እኮ ይላል። አጂብ እኮ ነው። እንደው አንዳንዴ እኮ እንደው ጄክ ምን ትላለህ ሀቢ? እሱ ጋር ልወያይ ይላል። እና እባክህን ግባ መጀመር ግን ጄክ አፎን ሀቢ ቅድም አቆ እሱ ጋርማ ጳጳሱን ይዘህና ነው ጳጳሱን ይዘህና። አይ ልጁ በነገራችን ላይ መወያየት ፈልጎ አይደለም፣ ዝም ብሎ ለመጫወቻ ፈልጎ ነው እንጂ አይደለም። ከሁሱ ጋር ጳጳሱ ራሱ አይወያይም ከሁሱ ጋር። ጄካቢ አንድ እዚህ ጋር ላስቆምህና ካስታወስ ምንድን ነው ያለው? ሰምተው ከሆነ ሊወያይ ገባ ስትል ዋሽተሃል አለ። ልትወያይ ነው ስትል ዋሽተሃል አለ። እሺ አልከው። ከዛ በኋላ እንወያይ ይልሃል መልሶ። ደግሞ ጠያቂ አይደለም እኮ መጀመሪያ ጠያቂ ነኝ አለ። ከዛ አሁን ደግሞ ወደ ሙግት ቀየረ ማለት ነው። የራሱን ጊዜ መውሰድ ፈለገ። እንግዲህ ከራሱ ጋር መስማማት አልቻለም። አይደለም ከኛ ጋር ሊስማማ አይቀርና። አዎ ጄክ እሱ ብቻ ደግሞ አይደለም። አሁንም እባክህን አሁን አይገባም። አያችሁ አይገባም። ፖለቲካ ሊሰራ መጣ። ፖለቲካ ውድቆ ነበር። እንደው ቢላህ አለይኩም ሌላ ጊዜ ግን ፖለቲካ መስራት ቢያንስ እንደው ልመዱ። እንደው ቢያንስ ፖለቲካ እንደዛ አይሰራ። ገብቶ እኮ ስግጥ ይሄ እኮ የደደበው ገብቶ ምን አለ? ሰዎች እየሰለሙ ነው፣ የሚወያይ ክርስቲያን የለም፣ ሙስሊሞች የላችሁም እና ቪዲዮ ፖስት አድርጌያለሁ አልወያይም ብለሃል። ምን አይነት ፖለቲካ ነው? ምን አይነት ድድብና ነው? ይቅርታ ጋር ለቃሉ ድድብና ነው ብዬ የሚጠራው። በጣም ይቅርታ አከብራችኋለሁኝ፣ ግን ድድብና ነው ብዬ የሚጠራው ለምን? ይሄ ግልጽ የሆነ አላዋቂነት ነው። እንደዚህ አይነት የህፃን ጨዋታ ይዛቸው መውጣታቸው ራሱ ያሳዝናል። እና እባክህን አሁንም እናውራ። ኢምራን ይሄ እኮ እንደው እንደዚህ አይነት ሰው እኮ ድድብና ነው ለመባል ገና መማር ይጠበቅበታል። እንደዚህ አይነት ሰው ማለት ነው። እና ከዛ ኢምራን መጥቼ እኮ እንዲህ አልኩትና እንዲህ ተባለ፣ አጨብጭቡ በቃ ያችን ነው የሚፈልጋትና እውነትም መማማርና በእውቀት ላይ መሰረት ያደረገ ዲስከሽን ዲቤት ማድረግ አይደለም የፈለገው። ኢምራንን እኮ እንዲህ ያደረኩ አጨብጭቡልኝ። ከዛ እነዛ ደግሞ ጎበዝ በቃ ሌላ ምንም አዲስ ነገር የለምና ይሄን ነው የሚፈልጉት እነሱ ድሮ ላይ ናቸው። እኛ ግን ሰው በማስለም ላይ ሰዎችን ከጨለማ ወደ ብርሃን በማውጣት ላይ ነው ያለነው። እኛ ቢዚ ነን። በነገራችን ላይ በጣም ቢዚ ሰው ነን እኛ። የምራችን ነው። በጣም ቢዚ ሰው ነን እኛ። ለድራማና ለፖለቲካ ጊዜ የለንም እና እንዲህ ያደረግን እንዲህ we have no time ጊዜ የለንም እኛ። ጊዜ ያለን ለማስለም ሰዎችን ወደ ብርሃን ለመምራት ለዛ ነው ጊዜ ያለን እንጂ እንዲህ አልክ ላይክ አድርጉልኝ አያችሁ እሱ የለም አልፎበታል። ይሄ ባክዋርድነስ ነው። በቃ ባክዋርድነስ ኋላ ቀርነት ነውና እባካችሁ ውጡ ከዚህ ሐሳብ ከዚህ አይነት አመለካከት መውጣት መቻል አለባችሁ። ዕውቀታዊ የሆነ ስርዓት አደብ በተሞላው መልኩ ዲስከስ ለማድረግ ዕውቀት ሼር ለመደራረግ መምጣት መቻል አለባችሁ። ይሄ ነገር አልፎበታል፣ በቃ አልፎበታል። ኢምራን ቀጥል ሀቢቢ። አሁን ምን አድርግ መሰለህ፣ በቃ ችግር የለውም ያለፈው አልፏል። አሁንም ከስር እያዳመጣችሁ ነው አላችሁ አውቃለሁ። ያው ደቂቃ ሰጥቻችሁ እኔም በደቂቃ እናንተን በደቂቃ እናውራ። ግቡ፣ እንስማማ፣ ችግር የለውም እንስማማ። ማንም አያቋርጣችሁ። ሞዴሬተሮች እባካችሁ፣ ሁሱ ቤት ሞዴሬተር ያላችሁ እባካችሁ ማንም ሚውት እንዳያደርጋቸው በደቂቃ እናውራ፣ እንስማማ። ግቡ። ያው እባክህን ብያለሁ ወገኔ፣ ግባና እናውራ። ቅድም አይታችኋል። ደቂቃ ሰጥቼው ካወራ በኋላ ላወራ ስል አያስወራኝም። ስለዚህ ደቂቃ ልስጣችሁ ለመስማት። ለውይይት አልደረስክም ብያለሁ፣ ግን ለመስማት ራሱ በደቂቃ እናውራ። ግባ ካለ ግን አይገባም፣ ወረበል አይገባም። ለምን ከገባ እንዳሁኑ እንደሚያጋጥመው ያውቃል። ያው ግባ የሉም ሙስሊም ወንድሞች ተመለከቱ። ቴዳ ታወራለህ። ቴዳም ልትባይ ነው የገባ ከሆነ እንቀጥልሽ። እወያያለሁ። እሺ ከየት ቤተ እምነት ነህ?
በነገራችን ላይ ቆስጠንጢኖስ ማለት ትልቅ መምህር ነው። አውዙ ቢላህ ዛሬ ጋር እኔ አላውቀውም። ዛሬ ጋር ሰማሁኝ። መምህር ነው። ጎበዝ መምህር ነው። በጣም መምህር ሆኖ ለዛ ነው መምህር ሆኖ የማያዳምጠው ማለት ነው። አይደለም ደቂቃ ምናምን ስለሰጠው ይመስለኛል እንደዛ። አይ አይደለም ቴዳ አይተው ከሆነ እኔ ሚውት አድርጌ አዳምኩ አይደል? አዳምጬ ደቂቃ አልቋል አውራ አልኩት አይደለ? ከዛ ወደ ረብሻ ሄደ። እንደዛ አይነት መምህር አለ። ኢምራን ሰላም ነው? እንዴት ነው? አለሁ ካልሰማለን አወከኝ። አዎ ለምን ሚውት አረጋችሁኝ? በዛኛው በዋናው አካውንት ጊፍት ሰጣን አስገባልከኝ መጣሁኝና ማሻአላ በቃ አሁን ያው ትልቁ ይላል። ቆይ አንዴ ትልቁ ይላል። አሁን ግን እስኪ ቆይ አንዴ ቆይ አንዴ ላውራና አንዴ ንገርህ ተጥልሽ ችግር የለም። እንደያ በእነዚህ መንፈስ እንቀጥል ደስ ይላል። አሁን እንስማማ ችግር የለውም። አሁን ደቂቃ እንያዝና ሰው እንዳይሰለች አንዳንድ ደቂቃ አድርገን እንቀጥላለን። አሁን አንድ ሙስሊም ክርስቲያን ነው የልጅ ቅድም ያወራው ልጅ ላሰማ እስኪ እና ቤቱ ነው እስኪ እየሰለመን ያልከኝ ክርስቲያን ያልከው ልጅ አሁን ያናገርከው እንግዲህ እሺ ቀጥል አሳይ በጭፍን አልከተልም። ከዛ ወደ ቤቱ ይገባል። ቤቱ ገብተህ ስታይ ቤቱ ምን እንዳለ ይኸውልሽ ነው። ትግሬ ሆነ አማራ ሆነ ኦሮሞ ሆነ ወንድም ሆነ ምንም ልዩነት የለም በስልምና ማለት ነው። እና ያው ሪፖስት የሚያደርጋቸውን ቪዲዮዎች ስታያቸው ኦልሬዲ ሂዝ ሙስሊም ነብዩ መሐመድ እያለ ክርስቲያን ነኝ ስትለና ይሄ ድራማ አይደለም ኢምራን ሼም አይደለም። አሁን ልጁ ሙስሊም ነው ኦልሬዲ። እዚህ አሁን ሪከርድ ያደረኩት ቪዲዮ ነው እና እንደ አሁን ድራማ ሰው እየሰለመ ነው ማለት ሼም አይደለም። አሁን ሙስሊሙን ድጋሚ እያሰለማችሁ ትንሽ አይከብድም? እሺ ልመልስልህ የሚታገው አየህ አዳምጠኝ ተባረክ። እንደዚህ ስናደርጋችሁ ደስ ይላል። መጀመሪያ እኔ ልጁን አላውቀውም፣ ገባ ጥያቄ ጠየቀን፣ መለስንለት። ቀጥሎ ምን አለ? በልቤ አምኛለሁ አለ። ከዚህ በላይ ምን እናድርግ? እኔ ውስጤ ሰልሟል። ከክርስትና ከወጣሁ ቆየሁኝ። ኦልሬዲ ልቤ ሰልሟል። እንዳውም ምን አልኩት? እኔ ክርስትና ላይ እንወያይ ስለው እኔ ኦርቶዶክስ ነበርኩኝ፣ ግን አሁን ኦልሬዲ ልቤ ሰልሟል አለ። ኸላስ ታዲያ እኛ ይሄን የሚያከታ ገባ ጥያቄ ጠየቀ። ከዛ ጥያቄዎችን እናስተናግድህ ነው ያለው። ከዛ አንተ ደግሞ ሰው እየሰለመ ነው ብለህ አዳምጣ። አታዳምጥም። ተነሳብህ ዳዊት። አያቸው ችግራቸው ይሄ ነው። ለፖለቲካ ስለሚገቡ ማለት ነው። ማን ድራማ እንደሚሰራ ባለፈው እኮ አይተናል። ያቺ ልጅ ምን እንዳደረጋችኋት እኮ ባለፈው ቁርአን ትቃለች ተብሎ ራሷ ወተኛ ቤት እኔ ቤት ድጋሚ ሻሃዳ ይዛ ያለችውን እኮ ሰምተናል። አያህ አታዳምጥ። እኔ አዳምጫ አታዳምጠኝም። አያህ አሁን ይሄ ፈሪነት ይባል ችግና ይቀር እኛ ጋር ለመውጣት ገና ይቀራል። አሁንም እያወራህ ነው። ጆሮህን አሰራው፣ ጆሮህን ተጠቀመው አንዴ ፕሊስ። እኔ ስታወራ የፈለግከውን ፖለቲካ ስትሰራብኝ ምንም አያልኩም፣ አዳምጫለሁ። እሺ ልቀጥል። አሁን ፖለቲካ ማን እንደሚሰራ ቁርአን ትቃለች እያላችሁ ማን ነበር ስሙ እሷ ቤት የመሰሉትን ድራማ ባለፈው እኔ ቤት ተጋልጧል። ድራማችሁ ምን እንደሆነ ምን የጻፋችሁ እንደምልኩላቸው ምን ቴክስት እንደምትተጉላቸው አይተናል። አሁን አንተ ምንድን ያመጣኸው? አንድ ሰው የዚህ ጋር እኮ ሰለመ አልክና ክርስቲያን ነው አልካልከኝ። ብራዘር እሱ ራሱ በራሱ አንደበት እኔ ልቤ ሰልሟል እያለ ሻሃዳ ግን እንዳልይዝ ያለሁበት አካባቢ አይመችም አለ። እንዳልመሰክር ሙስሊሙኝ እንዳልወጣ ያለሁበት አካባቢ አይመችም ግን ውስጤ ሰልሟል አለ። ለዛ አስቀድሜ ምንድን ያልኩት? እኔ ከየት ቤተ መስለው ኦርቶዶክስ ነበር ልጠይቅ ኦርቶዶክስ ስለው አይኔ አልፈልግም አለ። ከዛ ቀጥሎ ምንድን ያለው? ውስጤ ሰልሟል አለ። ታዲያ ይሄ ነው ፖለቲካ ብራዘር? ታዲያ ይሄ ነው ፖለቲካ? ፖለቲካ ልትል የምችለው አንተ ኦርቶዶክስ ነው ሻሃዳ ስጀመች መቻዘ ሻሃዳ ይዟል እንዲ ወገኔ ልቤ አምኗል። ሻሃዳ ግን መናገር ስለዚህ ናልኩት አንተ ልብ ካመነኩ ጊዜ ይረፍድብሃል። ሻሃዳ ተቀበል አልኩት። خلاص ይሄን የተፈጠረው አሁን እንደዚህ አይነት የህፃን ጨዋታ አንተው እንደ ትልቅ ሰው እናውራ። ፖለቲካ ነው ተወውና አሁንም አልጨረስኩም እኮ አረባ ደቂቃ ያዝና በኋላ ግን እኔ እኮ እንደው አንዳንዴ የሆነ ወይም ደግሞ እኛ አስገድር የሆነ ሚውት እናድርጋቸው የሆነ ወይም አፋችሁን ያዝ እንዲ ግራ ገባን እኮ እንደ ትልቅ ሰው ብናወራ ጥሩ ነው። አሁን እንደዚህ አይነት የህፃን ጨዋታ እንተውና እኛ ሙስሊሞች መወያየት እንፈልጋለን። እኔ ኢምራን ከመምህሮች ጋር እባክህን መዋየት እፈልጋለሁኝ። ስለዚህ ከቤታቸው ወጥተው እኛ ከፈለጉ በኮሆስት አይ ኮሆስት እኛ ቤት አይምጡ።
ስማኝ፣ እኛ ቤት አይምጡ ችግር የለውም። ከሆስትም ይቅር ክርስቲያን ቤት እነ ቴዲ ቤት ከፈለጉ ፈራናለ። አሮጊቶቹ እነዛ እማማ ጋር ነው መወያየት ያለብህ። ከማማ ጋር ስትወያይ ያለብህ ትናንትና እኛን ትፈራናለህ ማለት ነው። ምንድን ነው አልገባኝም። እኔና እናንተ እንተዋውቃለን ረጅም ጊዜ። አንተም ንጽጽር ላይ 4-5 ዓመት አብረን ቆይተናል። እኛን ለምንድን ነው የምትፈሩን? አንደኛ ነው። ሁለተኛ ደግሞ ሰለመ ምናምን ድራማ ነው እንዳለ 100% በጠቅላላ አዲስ አካውንትና የራሳችሁ ሰው ነው። አንድ ሰው አይሰልም፣ ጭንቅላት ያለው ሰው ማለት ነው። ተሳስቶ ቤድ ይወጣል። አይታችሁታል። ሁሉም ወጥተዋል። ሰክሬ ነው ያለችዋ። ከፍሬ ጀምረን እኔ እናንተ እናውቃለና ሰክራ ገብተ በማግስቱ ሰክሬ እኮ ነው ሻል ያዝኩት ብለው ነው የወጡት። ሁሉም ወጪ ነው። ያው እናንተ ፈንጃም ካኝና ምናምን ነው ከስተቱ የማይማረው ከስተታችሁ አትማሩ። ኤኒ ሃውስ እኛ እሱ ማተር አያደርገንም። ግን ዚህ ስማሽ ደግሞ ሰውን አታጃጅሉት ነው። ኤኒ ሃውስ ትወያያለህ ወይስ አትወያይም? ከኛ ጋር ጨረስክ? አየህ ሙስሊም እንደዚህ ነው ያስጨርሳል። ሚውታርክ ደግሞ እኔ ደግሞ ላውራ። አሁን ምንድን ያልከው መጀመሪያ ከመጨረሻው ሀሳብ እነሳልህና ለውይይት የሚበቃ ካለ መምህሮችን ይዘና አንተ ከ5 ዓመት በፊት አሳልፈናል። ግን አንተን የማቀህ ወገናችን ዳዊት ከይቅርታ ጋር ማለት ነው ከይቅርታ ጋር እኔ ኤክስ ሙስሊም ነኝ ከእስልምና ወጥቻለሁ ብለህ አካውንትህን ኤክስ ብለህ ሰሚር ብለህ ማለት ነው ቁርአን ላይ ሱረቱል ኢጃዛ የሚባል ማለት ነው። ቀጥል እሱ በደንብ ገልጸሃል። ስለዚህ ሐዲሱ በዚህ ቢተረጎም ነው። ጀዛከላ አንድ ልጨምርላችሁና ከዛ ወደ ክርስትናው እንገባለን። ወገኖቻችን ካላችሁ ገዝት ላኩ። ተመልከቱ። አልመርአቱ ተራሃ ፈተሱኡከ ሴት መጥፎ ሴት አግብቶ ከሆነ በሀሳቡ ፈተሱኡከ አንተን ትጎዳሃለች። ወተሕሚሉ ልሳነሃ ዓለይከ ምላሷን ታስረዝምብሃለች። ወኢን ጊብተ አንሃ ለም ተእመንሃ ዓላ ነፍሲሃ አንተ ከሷ ካላክ አታምናትም አለ። ከዛ ወማለከ በብርህም አታምናት። እንደዚህ ሴቶች ናቸው አለ። ስለዚህ ሐዲሱ የሚያወራው ይሄው። ሲቀጥል ደግሞ አይሻ ረዲየላሁ ዐንሃ ቀደም የረሳሁት ማሰፈው ሁሱ የገለጸው ጀዛከላ ምንድነው? ያው ኢነሁም ኢነማ ቃል ነብያውት ምንድነው? ኢነ አህለል ጃሂልያ የጃሂልያ ዘመን ሰዎች ካኑ የተጠየሩነ ሚን ዛሊካ ከዚህ ነገር ተጠይሩ ያደርጉ ነበር፣ ወይም ደግሞ ሹኡም አለ ብለው አስበው ነበር ነው። ስለዚህ የጃሂልያ ሐሳብ ነው። ስለዚህ ነብዩ ሰለላሁ ቢኖሩ እንኳን ብለው እየተናገሩ እንደሆነ እንገነዘባለን ነው። አሁን የእግዚአብሔር ቃል ይከፈት። ሃሌሉያ! የእግዚአብሔር ቃል ይከፈት። መጽሐፈ ሲራክ ምዕራፍ 42 ቁጥር 13 ከልብስ ብል ይገኛል፣ ኃጢአት ሁሉ ከሴቶች ይገኛል። ከሴት ቸርነት የወንድ ንፍግነት ይሻላል። ውሽማና ባሏን የምታቃና ሴት አፍረት ናት። እንቀጥል። ክፋት ሁሉ ከሴት ክፋት ታንሳለች። ክፋት ሁሉ ከሴት ክፋት ያንሳል። አቡኪ ስማ፣ ክፋት ሁሉ ክፋት የተባለው ራሱ ከሴት ክፋት ያንሳል። የሴት መልኳ አያስትህ፣ ሀብቷ አያስጎምጅህ፣ መቅሰፍት ናት። ጥፋት ጽኑ ውርደት ናትና ሴት ውርደት ናት። መጽሐፍ ቅዱስ የእግዚአብሔር ቃል። ሴት ባሏን ብትመግበው ቁጣን፣ አለማክበርን፣ ብዙ ዘረፋ የተሞላች ትሆናለች። ለልብ ቁስል ናት። ሴት አዳምጪ፣ ክርስቲያን ሴት ለልብ ቁስል ነሽ፣ ለልብ ቁስል ነሽ፣ ለፊት ጥቁረት ነሽ፣ ለነፍስም ሐዘን ነሽ። ለነፍሳችን ሐዘን ነሽ፣ ለፊት ጥቁረት ነሽ፣ ለልብ ቁስል ነሽ። በመጀመሪያ ኃጢአት ከሴት ከተገኘ ከሷ ምክንያት እንሞታለን። ለውሃ መፍሰሻ አታብጅለት፣ ለሴት የልብህ ሚስጥር አታውጣላት። የእግዚአብሔር ቃል ይሄም። ስለዚህ ይሄን መጽሐፍ ይዛችሁ እንዴት ብላችሁ መጣችሁ? እኛ ጋር ያልገባኝ ነገር እሱ ነው። አቡኪ የሚጨመር አለ? አንድ መጽሐፍ ላይ ብቻ ነው ግን የሁሉ ነገር ያለሽ። ሌሎች መጽሐፍቶች ቢከፈቱ ሌላ ነው። አንድ መጽሐፍ ላይ ብቻ ነው እና በጣም አረ ላንተ ስል ሴቶች ሰይጣን እንደሆነ ላሳይ። ደስ ይላል። ይሄ ለአቡኪ ስጦታ ነው። በአቡኪ ስም ነው የማነበው። በአቡኪ ስም ገድለ አቡነ ሀቢብ ፈረደባቸው አቡነ ሀቢብ። ተመልከቱ። የአባቶቻችን መጽሐፍ ፔጁ ልንካችሁ፣ ፔጅ 119 ላይ ማለት ነው። የአባቶቻችን መጽሐፍ ሴት እውነት የምትናገር የምትመክር የምትማር መስላ ተንኮሏና ስራዋ አይታወቅም። ከሴት ጋር አንድ ላይ ተቀምጦ ከመጫወት ለዘላለም በእሳት ላይ መቀመጥ ይሻላል። አቡበክር
ከአንድ ሴት ጋር እዚህ ጋር አሁን ሴት አለ አይደል? እሷ ጋር ከሚያወራ ለዘላለም በእሳት ለመቀመጥ ይሻለዋል። አንድ ሴት ጋር ከሚያወራ ዘላለም በገሃነም መጠበስ ይሻለዋል። ምን ያክል አጸያፊ ቢሆን በክርስትና ምን ያክል ቢጸየፋቸው ነው? እሺ መቀመጥ ይሻላል። እርሷ ወደ ዘላለማዊ ሞት ታደርሳለች ብለው የነገረውን አስብ አባቴ ሆይ። በመንግስተ ሰማያት እንደሆነ እውነተኛ ሕግ የማንጠብቅ የማናስብ ከፍጥረት ሁሉ የተለየን ሰይጣን ነን እንጂ ሰው እንዳንመስልህ። እደግመዋለሁ። ከፍጥረቱ ሁሉ የተለየን ሰይጣን ነን እንጂ ሰው እንዳንመስልህ ይላል። መስክረዋል። ከሌላ አካል እኮ አይደለም ራሳቸው መስክረዋል። መጽሐፍ እየጠቀሱ በጣም የሚገርም ነው። አላህ ይጠብቀን። እንደ እስልምና ወላሂ ሴቶችን ያከበረ የትም አታገኘው እና ከዛ አንጻር ነው። እሺ እንትና ኬሚሲውን ጥያቄ ያለኝ ሲል ነበረ። ይብሩ ይቀጥል። እንዴት ናችሁ? ሰላም ብያለሁ ሁላችሁንም። ሻሎም ሻሎም ሻሎም። ቁርአን ሳነብ እስኪ ይሄን አብራሩልኝ እስኪ። እንዴት ነው አማርኛው ስህተት ነው ወይስ የሆነ ሳነብ እንትን ግልጽ ያልሆነልኝ ነገር ስላለ ቁርአን 7:117 ያለው እሺ ኢምራን አራፍ ይባል። ወደ ሙሳም በትርህን ጣል ስንል ላክን ጣላትም ወዲያውንም ይልና እኔ ጥያቄ ምንድነው? አላህ ወደ ሙሳ አላህ ነው ያናገረው ወይስ የተላከ አለ የሚለውን ነው ልታብራሩልኝ። እሺ ትቀጥላለህ? ልቀጥል ኢምራን? ቀጥል ሐቢቢ። እሺ በመሰረቱ የነቢያችን ሙሳ አለይሂ ሰላም ታሪክ በቁርአን ላይ በጣም ብዙ ቦታ ላይ ተጠቅሷል። ብዙ ቦታ ላይ የተጠቀሰበትን ምክንያት ትልቅ ጥቅም ስላለው ነው በታሪኩ ማለት ነው። ታሪኩን በደንብ አውዱን እንትን ፈትዬና እንትን ብዬ ላስረዳህ በመሰረቱ ማለት ነው። ታሪኩ የሚጀምረው ከሱረቱ ጣሃ ላይ ነው። በደንብ ተደርጎ መጀመሪያ የተቀመጠለት ፖይንት ማለት ነው። ሱረቱ ጣሃ ላይ አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ወሀል አታከ ሐዲሱ ሙሳ፣ የሙሳ ታሪክ ወደ አንተ መጥቶልሃልን? ምን የሚለው ታሪክ? ኢዝ ረአ ናራን ፈቃለ ሊአህሊሂም ኩሱ ኢኒ አነስቱ ናራ ለዓሊ አቲኩም ሚንሃ ቢቀበሲን አዋጅዱ ዐለ ናሪ ሁዳ። እሳት አይቶ ከዛች እሳት ለቤተሰቡ የሆነ ነገር የሚሆን ነገር ላገኝላችሁ ብሎ ሄደ። ከሆነ እሳት ማለት ነው። ተፍሲሩን በማዕና እያደረግኩኝ ነው የምቀጥለው ረዥም ስለሆነ ማለት ነው። ከዛ እዛች ቦታ ላይ ሲመጣ ኑዲያ ያ ሙሳ፣ ሙሳ ሆይ ተብሎ ተጠራለ። ኢኒ አና ረቡከ ፈኽለዕ ዐለይክ ኢነከ ቢልዋዲ ልሙቀደስ ጡዋ፣ አንተ ያለህበት ምድር ይሄ የተከበረ ምድር ነው፣ የለበስከውን ጫማ አውልቅ ተባለ። ወአነ እኽተርቱከ ፈስተሚዕ ሊማ ዩሓ፣ እኔ አንተን መርጫለሁ ለማወርድልህ ነገር ለምነግርልህ ነገር በደንብ አድርገህ አዳምጥ አለ አላህ ሱብሓነሁ ወተዓላ። የሚወርድልህን ነገር አዳምጥ ብሎ አላህ አናገረው ሊትራሊ ማለት ነው። ቁርአን ላይ ከሊሙላህ ብለን የምናነሳቸው 3 አካላቶች አሉ በግልጽ ደረጃ። አንድ አደም አለ፣ ሁለተኛ ነብዩ መሐመድ አለ፣ ሶስተኛ ሙሳ አለ። አላህ ሙሳ ሊትራሊ አናግሮታል። ነገር ግን አላህ ሙሳ ሊትራሊ አናግሮታል ካለን በኋላ ወደ ሙሳ ወደ ፍርዓውን ከሄደ በኋላ ግን ምንድን ነበር እየተፈጠረ ያለው? አላህ ራሱ መልሶታል እዚሁ ሱረቱ ጣሃ ላይ ማለት ነው። ምን አለ አላህ ሱብሓነሁ ወተዓላ? ኢዝሃባ ኢላ ፊርዓውነ ኢነሁ ጠጋለ፣ እሱ በጣም ጠግቧል ሂዱ ወደ እርሱ ካለ በኋላ እኔ ግን አለ ማዕኩማ አስማዑ ወአራ፣ ከእናንተ ጋር ነኝ እሰማለሁም አያለሁም አለ። ሊትራሊ አላህ ወርዶ ከነቢዩ ሙሳና ከሃሩን ጋር አብሮ ሄዶ ነው ወይ ከተባለ አይደለም። አላህ ዋህይ ነው ያወረደው፣ ግልጠተ መለኮት ነው ያደረገው፣ ኢልሃም ነው ያደረገው፣ እንዲያርግ ብሎ ነው ያዘዘው። ያዘዘውን ነገር ሙሳ ሄዶ ፈጸመ። አላህ ዱላ ሰጠው። ይህን ዱላ በጣልክ ጊዜ ወደ እባብ ይቀየራል አለው። የእጁንም ሊትራሊ ባስገባህ ጊዜ ነጭ ይሆናል ብሎ ነገረው ማለት ነው። ይህንን አድርግ አለው ፊርዓውን ጋር። ፊርዓውን ጋር ሄዶ ያንን አደረገ። ሱረቱል አዕራፍ ላይ ትረካው ያ ነው። አላህ አድርግ ብሎ መጀመሪያ ነግሮታል። እዚሁ የመጀመሪያ እንትን ያለ ጊዜ ምንድናት እቺ እንትነህ አለው፣ እንጨትህ ምንድናት እቺ አለ፣ አንቀጽ 18 ላይ ማለት ነው። ከዛ እሱ ቃለ ሂየ ዓሳየ ተወከኡ ዐለይሃ ወአሁሹ ቢሃ ዐላ ገነሚ ወሊየ ፊሃ መአሪቡ ኡኽራ፣ እርሷ በትሬ ናት አለ፣ እንደ በትር የምጠቀምባት ናት፣ በእርሷ ላይ ይደገፍባታለሁ፣ ለፍየሎችም ቅጠል አርግፍባታለሁ አለ፣ ለጥቅምነት የምውልበት ናት። ከዛ አላህ ጣል አለው፣ አልቂሃ ያ ሙሳ ጣል አለው። ፈአልቃሃ ፈኢዛ ሂየ ሐየቱን ተስዓ፣ ከዛ የምትሄድ እባብ ትሆናለች አለ።
ይህንን ተአምር ደግሞ ይዞ ቼክ ካደረገ በኋላ ይዞ እዛ ሄዶ ጣልና ፈጸመው ማለት ነው። ኢምራን የሚጨምርልህ ነገር ካለ ይጨምርልህና ትቀጥላለህ። ኦኬ እሺ ሁሱም የሚጨምርልህ ነገር ካለ እንትን ይበልና ትቀጥላለህ። ወአለይኩም ሰላም። የኪሊጮን ጥያቄ እንደሚመስለኝ ከሆነ ኪሊጮን ሰላም ነው፣ እንዴት ነህ? ሻሎም ሻሎም ሻሎም። እንዴት ነህ ኡስታዝ? ሰላም ብያለሁ። ደህና ነህ? ሰላም ነው? ሰላም ፈጣሪ ይመስገን። እሺ እና እዚያ ቦታ ላይ የኪሊጮን ጥያቄ ምንድን ነው? አላህ በቀጥታ ነው ወይ ብትሯን ጣል ብላ ያናገረው ወይንስ በሌላ መንገድ ነው የሚል ጥያቄ ነው አይደለ? እንግዲህ አላህ ስብሐነሁ ወተዓላ ሙሳን አናግሮታል። አቡበከር ሊያነሳልን የፈለገው እሱን ነው። ሙሳ ዓለይሂ ሰላምን በቀጥታ ያናገረበት ቦታዎች አሉ። ገብታችኋል? በቀጥታ ያናገረበት ቦታ ላይ አለ። ለምሳሌ አቡበከር ያነሳው መጀመሪያ ላይ የሙሳ ነብይነት አደራረግ ገና ሲያናገረው ጊዜ ሲገለጥለት ጊዜ አላህ በቀጥታ ነው ያናገረው። ኢኒ አነ አላሁ ረቡል ዓለሚን አለው። እኔ የዓለማቱ ጌታ የሆንኩኝ አምላክህ አላህ ነኝ ብሎ አናግሮታል። ኢነኒ አነ አላህ እያለ ሲያናግር የነበረው ገና እንደተገለጠለት እኔ አላህ ነኝ ሲል የነበረው ጅብሪል አይደለም። ራሱ ቀጥታ ማን ነው? አላህ ነው። ላኢላሃ ኢላ አነ ከእኔ በስተቀር ሌላ ማንም አምላክ የለም ሲለው እርሱ ነበር። አሁንም በሲና ማነው ተራራ በሄደ ጊዜ ቀን ቀጠሮ በሰጠው ጊዜ ለ40 ቀንና ለ40 ሌሊቶች የዛኔ ሲያናግረው አላህ ነው በቀጥታ ያናገረው። ይህንንም እዚያው ሱረቱል አዕራፍ ላይ አንብበው ከሆነ ሲሆን እዛ ላይ ገልጾታል። ወዋዕድና ሙሳ 30 ለይለተን ወአትመምናሃ ቢ10 ፈተመ ሚቃቱ ረቢህ 40 ለይላ ወቃለ ሙሳ ሊአኺህ ሃሩን እኽሉፍኒ ፊ ቀውሚ ወአስሊሕ ወላ ተተቢዕ ሰቢል ልሙፍሲዲን ወለማ ጃአ ሙሳ ሊሚቃቲና ወከለመሁ ረብሁ ቃለ ረቢ አሪኒ አንظር ኢለይክ። ሙሳም በሰጠሁት ቀን ቀጠሮ መሰረት በመጣ ጊዜ እኔ ጌታ አላህ አናገርኩት ይላል። ጌታዬ ሆይ ለይህ እያለ ጠየቀ። አሁንም ያናገረው በዚህ ጊዜ ማን ነው? አላህ ነው። አሁን ከሚጽን ጥያቄ ምንድነው? ወአውሐይና ኢላ ሙሳ የሚለው ላይ ነው። ወደ ሙሳም ትእዛዝን አስተላለፍን። አን አልቂ ዓሳክ የያዝካትን ብትር ጣል ባለው ጊዜ የዛኔ አላህ ነው በቀጥታ እያዘዘ ያለው ወይንስ አይደለም? እዚህ ቦታ ላይ ሙፈሲሮች እንዳስቀመጡት ከሆነ እዚህ ቦታ ላይ አላህ ስብሐነሁ ወተዓላ በጅብሪል ዓለይሂ ሰላም በኩል ነው ይህን ነገር ያዘዘው። አላህ ነቢያቶችን በብዙ መንገድ ያናግራል። አንደኛ ቀጥታ አላህ ያናግራቸዋል፣ ወይም ደግሞ ጅብሪል መጥቶ ያናግራቸዋል፣ ወይንም በህልም በራእይ ያናግራቸዋል። በብዙ መንገድ ያናግራቸዋል። ወይንም ያ ጅብሪል በራሱ ማንነት ወይንም በሰው ተቀይሮ መጥቶ ያናግራል። እንዲሁም ደግሞ መንፈስ ቅዱስ ወይንም ደግሞ ራእይ አስቀምጦላቸው ይሄዳል። አሁን ለዚህ ማስረጃ የሚሆን አንድ የትልቁ ላይ አድርጉኝና ላሳያችሁ። በጅብሪል ዓለይሂ ሰላም በኩል ነው ያንን ትእዛዝ ያዘዘው፣ ብትሯን ጣል ያለበት ቦታ ማለት ነው። አንድ የትልቁ ላይ አድርጉኝ። እኔ ኔትወርክ በጣም ደካማ ስለሆነ አይከፍትልኝ እንትን አይለልም። አድሚኖች ካላችሁ ወይ በቃ እንትን ተፍሲር ላይ ያወጣላቸው። ትልቁ ላይ ኢምራን ላይ ትልቁ ላይ ነው አይደል? ፈትሑል በያን ላይ ያወጣላቸው። ሱራ ስንት? ፈትሑል በያን ሱረቱል አዕራፍ ወአውሐይና ኢላ ሙሳ ብለህ ጻፍና እሱ የጠየቀበት ቦታ ላይ ሱረቱል አዕራፍ 117 ላይ አንዴ ሰርች እያደረኩ ነው። አይ ትልቁ ላይ ሆነ አለ። በቃ እንደሱ ከሆነ ያው እና እዚህ ጋር እነዚህ ጋር ወአውሐይና ኢላ ሙሳ የሚለው ላይ ወአውሐይና ኢላ ሙሳ አን አልቂ ዓሳክ ወደ ሙሳም በትርህን ጣል ብለን ትእዛዝን አስተላለፍለት ይላል። ምን ያህል እዚህ ቦታ ላይ ቀጥሎ አመረሁ ሱብሓነሁ ጥራት ይገባውና አምላካችን አላህ ሱብሓነሁ ወተዓላ አዘዘው አንጃአ ሰሐራ ለጋሚዎች በመጡ ጊዜ ቢማ ጃኡ ቢሂ ሚነ ሲሕር ይዘውት የመጡትን ድግምት ይዘው በመጡ ጊዜ ዐላ ሊሳኒ ጅብሪል አን የልቂ ዓሳህ በጅብሪል ምላስ ላይ አዘዘው አላህ ስብሐነሁ ወተዓላ በትሩን እንዲጥል። ስለዚህ ጅብሪል ዓለይሂ ሰላም ተልኮ በትርህን ጣል የተባለው በጅብሪል ዓለይሂ ሰላም በኩል እንደሆነ እዚህ ጋር ተቀምጧል ማለት ነው።
እሺ እምሩ ቀጥልለት ወይ ጨምሩለት። ሌላም ጥያቄ ካለው አስተናግዱት። እሺ እኔ ኡስታዝ መሰለህ አሁን ለምሳሌ ይሄ ቁርአኑ ላይ ሙሳን አላህ አናግሮታል። መሐመድን አላህ ቃል በቃል ያነጋገረውን ቁርአን ላይ ማግኘት እንችላለን ወይስ በሐዲስ ነው የምናገኘው? በመጀመሪያ ሁለቱም የመረጃ ምንጮቻችን ናቸው። ቁርአንና ሐዲስ ከማስረጃ አንጻር አንለያቸውም። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ኦቲቱል ቁርአን ወሚስለሁ መዐሁ ብለዋል። እሱን አከብራለሁ። ገብቶኛል። አንዴ ለመሰረቱ ያክል ነው እንጂ ወደ ቁርአን እመጣላለሁ፣ ችግር የለም። አዎ በቁርአን ላይ አላህ ሱብሓነሁ ወተዓላ ቃል በቃል ያናገረባቸው ስፍራዎች አሉ፣ ወደ እሱ እንመጣለን። አሁን እዚያ ቦታ ላይ ምንድነው ያመለከታል ቁርአን? ወደዚያ በሱረቱ ነጅም ላይ ፈአውሓ ኢላ ዐብዲሂ ማ አውሓ ይላል። ወደ ባሪያውም የሚያስተላልፈውን ራእይ ያስተላለፈ ይላል። ያውታል ወደ ባሪያውም የሚያስተላልፈውን አስተላለፈ እያለ በቁርአን ላይ ይናገራል። ባሪያ የተባሉት ነብዩ ሰለላሁ ዐለይሂ ወሰለም ለጅብሪል አይደለም ለአላህ ሱብሓነሁ ወተዓላ ነው። ያውታል ይሄን የቁርአን አንቀጽ ራሳቸው ሰሒህ ሙስሊም 162 ላይ ሲፈስሩት ራሳቸው ምን አሉ? ፈአውሓ አላሁ ኢለየ ማ አውሓ አሉ። አላህም ወደ እኔ የሚያስተላልፈውን ራእይ ያስተላለፈ ብለው ተናገሩ። ስለዚህ ያ ነው አላህ ነቢ ሰለላሁ ዐለይሂ ወሰለምን በቀጥታ እንዳናገራቸው ይህ የቁርአን አንቀጽ ይናገራል። ሙሉ ጥቅሉን ቁርአን እንግዲህ የመጣው ማን ነው ከተባለ ከአላህ ዘንድ መልአኩ ጅብሪል ዐለይሂ ሰላም ነው። እሺ እሱንን ያው መላእክተኛ ነው የላከው። ኦኬ ገባኝ። እሺ አሁን ምን መሰለህ ኡስታዝ፣ እኔ ጥያቄ ነቢ ሙሐመድ ቁርአን ተሰጠው አይደለ? ቁርአን ካላህ ወረደና በአረበኛ ቋንቋ ሲወርድ ለነቢ ሙሐመድ። ስለዚህ ለነቢ ሙሐመድ ብቻ ነው ቁርአን የተሰጠው ወይስ ለህዝብ ነው የተሰጠው የሚለው እንዴት ነው የምናረጋግጠው? በጣም ጥሩ ጥያቄ። ቁርአን ሲሰጥ ጊዜ ለነቢያችን ሰለላሁ ዐለይሂ ወሰለም አብረው መላእክቶቹ ይሰሙ ነበር። ማነው ሰሃቦች የነብዩ ሰለላሁ ዐለይሂ ወሰለም ህዝቦች የሚሰሙበት ጊዜ ነበር። ቁርአን የመጣው አንድ ጊዜ በአንድ ጥቅል አይደለም እንደ ቀደምቶቹ መጽሐፍቶች። وقال الذين كفروا لولا نزل هذا القرآن جملة واحدة አንድ ጥቅል ሆኖ በወረደ ብለው ይናገሩ ነበር። ላ ቁርአን የወረደው ነብዩ ሰለላሁ ዐለይሂ ወሰለም ነብይ ተደርገው እስከሚሞቱ ድረስ ነው። በ40 ዓመታቸው ነብይ ሆኑ፣ በ63 ዓመታቸው ሞቱ። ለ23 ዓመት ያክል በነብይነት አገልግለዋል። ነብይ ከተደረጉበት ጊዜ ጀምሮ ኢቅራ ወረደ። እስከ መጨረሻ ህይወታቸው ድረስ ቁርአን ሲወርድ ቆይቷል። ወታል የዛኔ በሚወርድ ጊዜ አልፎ አልፎ መልአኩ ጅብሪል ዐለይሂ ሰላም ቃልን ይዞ ሲመጣ ጊዜ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሲናገር ጊዜ መልእክት ሲያስተላልፍ ጊዜ እርሳቸው ብቻ ሳይሆኑ ህዝቦቻቸውም ሰሃቦቻቸው አብረው ያንን ይሳተፉ ነበር። ከአላህ ዘንድ መልእክትን ቃልን ራእይን ይዞ ሲገልጥ ጊዜ ጅብሪል ዐለይሂ ሰላም ሰሃቦች ይሰሙ ነበር፣ ያዩ ነበር። አንዳንድ ሐታ ጅብሪልን ያዩታል። ስለዚህ ግልጠተ መለኮትን ይዞ በሚመጣ ጊዜ መልአኩ ጅብሪል ዐለይሂ ሰላም ነብዩ ሰለላሁ ዐለይሂ ወሰለም ብቻቸውን አልነበሩም፣ ምስክሮች ነበሯቸው፣ የአይን ምስክሮች። ከነዚያ መካከል ዑመር ብን አልኸጣብ የዘገበው ሐዲስ እንዳም ታላላቅ የእስልምና መሰረቶች የሚባሉትን አልኢስላም ወልኢማን ወልኢሕሳን እነዚህን ሁሉ እንዳለ ሲያስተምር ጊዜ ጅብሪል ዐለይሂ ሰላም ቁጭ ብለው ከነብዩ ሰለላሁ ዐለይሂ ወሰለም ፊት መጥቶ እዚያ በኋላ ሲናገር ይሰሙት ነበር፣ ሰሃቦች ያዩት ነበር፣ ዘገቡ። ጅብሪል እንዲህ አለ እንዲህ አለ እንዲህ አለ እያሉ ሁሉ ዘግበዋል። የጅብሪልን ንግግር ይሰሙ ነበር፣ ያዩ ነበር፣ በህዝብ ደረጃ ማለት ነው። እርሳቸው ብቻ ተናግረው ዞር ብለው የሚሄዱት ነገር አይደለም፣ ህዝቦቻቸው የሚሰሙበት አጋጣሚ ሁሉ ነበረ ማለት ነው። ይህን ይመስላል። የምትጨምሩለት ካለ ጨምሩለት። እንጠይቅና እኔ እንትላለሁ። እኔ አሁን ለምሳሌ ቅድም መለኮታዊ መገለጥ አላህ ለነቢይ ሙሐመድ መለኮታዊ መገለጡን ሲገልጥለት ከዛ በኋላ ያው መለኮታዊ መገለጡ ተሰጠውና ስለዚህ ቁርአን የተሰጠው በነቢይ ሙሐመድ አማካኝነት በሰዎች ላይ ተጽዕኖ ተደርጎ እንጂ ህዝቦች በምርጫ ደረጃ የተሰጣቸው አይደለም ማለት እንችላለን። ተጽዕኖ ተደርጎ ምናምን እነሱ አይደለም። ተጽዕኖ ተደርጎ ህዝቦች ትቀበላላችሁ ቁርአንን ለምሳሌ ተብለው ተጠቅሶ የተቀበሉ ህዝቦች አሉ ወይስ ነው ጥያቄ?
ላ አላህ ስብሐነሁ ወተዓላ ለነቢ ሰለላሁ ዐለይሂ ወሰለም ያን ቃል ገለጠላቸው። አምነውና ወደው ፈቅደው ያንን በፍቅር በጉጉት እየጠበቁ የሚሰሙት ነገር ነበር። ቁርአንን የሚቀበሉ ነበሩ። ቃል በቃል በቁርአን ላይ ማስረጃ እንሰጥሃለን። ቃሉ ሰሚዕና ወአጣዕና ይላል። ሰማን፣ ታዘዝን፣ ወደደን ይሉ ነበረ። ያንን ቃል በሚሰሙ ጊዜ ሰሚዕና ወአጣዕና እያሉ የተቀበሉ እንደሆነ ገልጿቸዋል። ተገደው እንዲቀበሉ የተደረጉት ማን ናቸው ከተባለ የሙሴ ህዝቦች ናቸው። ማስረጃ በቁርአን ላይ አላህ ታሪካቸውን ሲገልጸው ወኢዝ ነተቅና ልጀበለ ፈውቀሁም ከአነሁ ዙለቱን ወظኑ አነሁ ዋቂዑን ቢሂም ኹዙ ማ አተይናኩም አላቸው። የሰጠኋችሁን ቃል ያዙ በግድ ተባሉ። ለምን ከተባለ ይሄን ያደረገበት ምክንያት አምላክ አላህ ሱብሓነሁ ወተዓላ በጣም አስቸገሩ። ሙሳን በጣም አዛ አድርገውታል። ሊመ ትኡዙነኒ እስከ ማለት ደረሰ። ሙሳ ለምን አዛ ታደርጉኛላችሁ? ወቀድ ተዕለሙነ አኒ ረሱሉላህ ኢለይኩም እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ መሆኔን በእርግጥ ታውቃላችሁ። ለምን አዛ ታደርጉኛላችሁ? በብዙ ነገር ሙሳን ተፈታትነውታል። ሙሳ ተመልከቱ፣ ነፃ ወጣቸው በአላህ ፍቃድ ከግብፅ ከፈርዖን ግፍና በደል ማለት ነው። በሰላም ወደ ሀገራቸው መለሳቸው። ግብፅንም እንዲወርሷት አደረገላቸው። ብዙ ጸጋ ውሎላቸውን ብሎላቸው አዛ ያደርጉት ነበር። በጣም አስቸጋሪ ህዝብ ነበር እስራኤል ህዝብ። ስለዚህ ተራራን አላህ ስብሐነሁ ወተዓላ ከላይ አንዣበበባቸው። የሲናን ተራራ ማለት ነው። ተራራን ወደ ላይ ወኢዝ ነተቅና ልጀበለ ፈውቀሁም አምላካችን አላህ ተራራንም ከላይ ወኢዝ ነተቅና ልጀበለ ፈውቀሁም ከአነሁ ዙለቱን አለ። ያው ብከር አውጥቶላቸዋል። የጦርን ተራራ ነቅለን ከበላያቸው እንደ ጥላ ሆኖ ባነሳ ነው ጊዜ አለ አላህ ሲና ተራራን አነሳውና ከሙሳ ህዝቦች ላይ እስራኤላውያኖች ላይ ከላይ እንደ ዳመና አድርጎ አቆመባቸው። ከላይ ተራራውን አንስተው ማለት ነው። እንደ ዳመና ከላይ ያዣበበባቸው፣ በቃ ሊጥልባቸው ማለት ነው። ከዛ ምን አዘዛቸው? ተቀበሉ አላቸው። ተቀብለናል አሉ። እንደገና በቃ ያ ተመልከቱ፣ ምን አሉ? ወዳቂ መሆኑን ባረጋገጡ ጊዜ አለ በቃ ይሄ ነገር ወደቀብን፣ ተጫነን፣ ከላይ ጫነብን፣ ቅጣት መጣብን ብለው እነዚህ ሰዎች አስቡ። አስታውስ ይላል። ከዚህ አላህ ምን አላቸው? ኹዙ ማ አተይናኩም ቢቁዋ የሰጠናችሁን ቃል በኃይል ያዙ አልኳቸው አለ። አቡገር ዝቅ አድርገው የሰጠናችሁን በብርታት ያዙ አልኳቸው ትጠነቀቁም ዘንድ እያለ ቆይ አንድ ከፍ አለ ወዝክሩ ማ ፊህ ለዓለኩም ተተቁን እኔንም አላህን ትፈሩ ዘንድ ትጠነቀቁም ዘንድ በእርሱ ውስጥ ያለውን ተገንዘቡ አልኳቸው አለ። እና ይህ ነው እና እነሱ ናቸው ያንን ተቀበሉ በግድ ተብለው እንዲቀበሉ የተደረጉት። ግን ኃላፊነቱን ሊወጡም አልቻሉም። ከዛ በኋላ እነዚህ በጣም አዛ አድርገውታል ሙሳ አለይሂ ሰላም። በብዙ መንገድ አዛ ያደረጉበትን እንትኖች ቁርአን ላይ በርካታ ቦታ ላይ ይጠቅሳል። ነገር ግን ያን ስንል ጻድቅ የለም በመካከላቸው ማለት አይደለም። ከሙሳ ተከታዮች በጣም ጻድቆች ነፍ ነበሩ። ወሚመን خلق አላህ Subhanahu Wa Ta'ala ከነሱ ውስጥ ጻድቆች አሉ እያለ በርካታ ቦታ ላይ ገልጿቸዋል። ለምሳሌ ከሙሳ አለይሂ ሰላም ወንድሙ ሃሩን ታላቅ ነብይ ነበር። ልክ እንዲሁ ኢያሱ በጣም ታላቅ ነብይ ነበር። አላህ ነብያችን ሰለላሁ ዐለይሂ ወሰለም ዩሻዕ ኢብኑ ኑን ብለው ሐዲስ ላይ ገልጸውታል። ዩሻዕ ኢብኑ ኑን ይባላል። ዩሻዕ ኢብኑ ኑን የሙሳ አለይሂ ሰላም ፈተ ሙሳ አገልጋዩ ነበረ። ሱረቱል ካፍ ላይ ታች ከሆነ የሸዋ ምንድነው? የሸዋ ቤን ምንድነው ያልከኝ? ዩሻዕ ኢብኑ ኑን ኢያሱ ነው አይደል? አዎ ኢያሱ ነው። አባቱ ኑን ይባላል። በነገራችን ላይ ኑን ይባላል። እሺ አይዋ አዎ። እና የኑን ልጅ አሉት ነብዩ ሰለላሁ ዐለይሂ ወሰለም። አሁን ነብዩ ሰለላሁ ዐለይሂ ወሰለም አያችሁ፣ ነብዩ ሰለላሁ ዐለይሂ ወሰለም ሄደው መጽሐፍ ቅዱስን አንብበው አይደለም፣ ከአምላክ ጋር ግንኙነት ስላላቸው ነው። ወላሂ ላዚም አምላክ ካልሆነ በስተቀር ማን ሊነግራቸው ይችላል? የነወዌ ልጅ እያሉ ዮናስን ይጠቅሱታል ነብዩ ሰለላሁ ዐለይሂ ወሰለም። ሌላ ነገራቶች ነብዩ ሰለላሁ ዐለይሂ ወሰለም በርካታ ይሄን ነገር አይተው የሰለሙ እንዳሉ ታውቃላችሁ። አንድ ክርስቲያን ልጅ እንዳው ታሪኩን ልንገራችሁ፣ ወደዛ ሄዳለሁኝ። እስልምና የተቀበለ ክርስቲያን ልጅ ነው። በእርሳቸው አንደበት ላይ የነብያትን ቃል አንደበታቸው ላይ አግኝቶ ይህን ቃልማ ከነብይ በስተቀር ሌላ ማንም ሊናገረው አይችልም ብሎ እስልምና የተቀበለ በጣኢፍ እንትናቸው ላይ አስተምሮታቸው ላይ ሄደው እግራቸው ደምቶ ቆስለው ምናምን ሲያያቸው ጊዜ የዛኔ የሚናገሩትን ቃል አስተውሎ ይህን ቃላት ከነብያት በስተቀር ማንም አይናገርም ብለው ከየት ነህ ሲሉት ጊዜ ነብዩ ሰለላሁ ዐለይሂ ወሰለም እኔ ከነይነዋ ነኝ አላቸው። ነይነዋ ኢራቅ ላይ የምትገኝ ቦታ አለች። ከነይነዋ ነኝ ሲላቸው
ከዚያ ከታላቁ ከመልካሙ ወንድሜ ከዩኑስ ዓለይሂ ሰላም ሀገር ነህ አሉት። እንዴት ልታውቀው ቻልክ? እኔ ነቢያቶች ወንድማቸው ነኝ ብለው ታሪክ ነገሩት ነቢ ሰለላሁ ዐለይሂ ወሰለም። ወዲያው ያ ልጅ እስልምና ተቀበለ። እና ይህን ነገር ግን ዛሬ ላይ ክርስቲያኖች በምን ይወስዱታል? ልክ ተመሳሳይ የነቢያቶችን አስተምሩ በአንደበታቸው ላይ ሲያገኙ በነቢያት መንገድ ላይ መሆናቸው መረጃ ሊሆናቸው ሲገባ ኮርጆ ነው ብለው ሌላ እንትን ውስጥ እንደገና ይገባል። ላ ያ አኺ ነቢ ሰለላሁ ዐለይሂ ወሰለም የሚኮርጁ አይደሉም። ሄደው መጽሐፍ ቅዱስን የሚያነቡም አልነበሩም። ሄደው ትምህርት ቤትም የተማሩም አይደሉም። ሃይማኖታዊ ትምህርት ቤቶች ውስጥ እንዳጠቃላይ ነቢያችን ሰለላሁ ዐለይሂ ወሰለም ዩሻዕ ኢብኑ ኑንን ሲገልጹት ሐዲስ ላይ ምን አሉ? ማ ሐበሰ ላሁ ሊአሐድን አሸምስ ኢላ ሊዩሻዕ ኢብኑ ኑን ሐበሰ ላሁ ለሁ አሸምስ ሐታ እንተሰረ ዐላ አዕዳኢሃ። አላህ አሉ ነቢ ሰለላሁ ዐለይሂ ወሰለም ፀሐይን ለዩሻዕ ኢብኑ ኑን እንጂ ለሌላ ለማንም አግዷት አያውቅም አሉ። ዩሻዕ ኢብኑ ኑን ከዕለታት አንድ ቀን ከጠላቶች ጋር እየተፋለመ እያለ በፍለስጢን ምድር ላይ ፀሐይ ልጠልቅበት አለች። ፀሐይ ልጠልቅበት አለች በጠላቶቹ ላይ ድልን ሳያደርግ። ወዲያው ዩሻዕ ኢብኑ ኑን ዱዓ አደረገ፣ አላህን ለመነ። አምላክ ያላህ ሆይ በጠላቶች ላይ ድልን እስክነሳ ድረስ ይችን ፀሐይ እንዳትጠልቅ ያዝልኝ አለ። ተመልከቱ፣ ነቢያቶች ጋር ሙስተሒል የሚባል ነገር የለም። ይሄ ነገር ሊሆን አይችልም የሚባል ሂሳብ የለም። አላህ ሁሉን ነገር እንደሚችል ያውቃሉ። ፀሐይን አግድልኝ ብሎ ዱዓ ያደርጋል ነቢይ ራሱ። ፀሐይን አግዳት በቃ ያዝልኝ። አላህን ማድረግ ከፈለግን እንደሚችል ያውቃሉ። እርግጠኛ ናቸው በአላህ ላይ። አምላክ ያላህ ሆይ ድልን እስክነሳ ድረስ በጠላቶች ላይ ፀሐይን አግድልኝ አለ። ወዲያውም አላህ ዱዓውን ሰማው አለ ነቢ ሰለላሁ ዐለይሂ ወሰለም። አላህ ለዚህም ታላቅ ነቢይ ፀሐይን አገደለት። ፈሐበሰ ለሁ ሸምስ ሐታ እንተሰረ ዐላ አዕዳኢሃ አሉ። በጠላቶቹ ላይም ድልን እስኪነሳ ድረስ ፀሐይን አገደለት። ከዚያም በኋላ ፀሐይ እንድትጠልቅ አዘዛት አላህ ሱብሓነሁ ወተዓላ ነው። እና ይህ ታላቅ ነቢዩ ዩሻዕ ኢብኑ ኑን ከተደረገለት ድንቅ ተአምር እና ክብር ምንድን ነው? አላህ ሱብሓነሁ ወተዓላ በጠላቶቹ ላይ ድልን እስኪነሳ ድረስ ፀሐይን ይዞለታል። ይህን ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ገልጸዋል። ይህን ይመስላል። ቀጥሉ ልጆች። ኦኬ ኡስታዝ፣ እኔ ችግር የለም። አሁን የሸዋ ቤኑን የሚለው እሱን እኔ የሸዋ ቤኑን ይባላል በዕብራይስጥ ኑን ነው የሚባል አባቱ። የሸዋ ቤኑን ማለት የዮሴፍ ነገድ የሆነ ከዛ የወጣ እንደሆነ እናውቃለን። ችግር የለም። እሱ ላይ እኔ ጥያቄ አማርኛው ስላበላቸው እንጂ የሸዋ ቤኑን ይባላል። ኑን ይባላል አባቱ። ሁለት ፊደሎች ናቸው። ኑን ይላለው። እሺ ችግር የለም። ምናልባት አረበኛው ከዕብራይስጡ ጋራ ተመሳሳይ የሴም ቋንቋ ስለሆነ አንድ አይነት ይሆናል። ታሪኩም አንድ አይነት ሊሆን ይችላል። ችግር የለም። እሱ አይደለም። ነገር ግን ቁርአን የሚባለው መጽሐፍ ሲሰጥ ማለት ህዝብ በምርጫ ደረጃ ተሰጥቶታል ወይ? ቁርአንን እንቀበላለን ብሎ ህዝብ ተሰጥቶታል ወይ የሚለው ጥያቄ እንዴት ነው የምንመልሰው? ማለት በእስልምና እንዴት ይመለሳል? እሺ ይኸውልህ፣ አምላክ አንድ ነብይ ሲያደርግ ጊዜ ህዝቦችን እንደዚህ አመርጣ እንትን ብሏቸው አማክሯቸው ምናምን አይደለም። አላህ ራሱ ይመርጠዋል። ከነብዩ እንነሳና በዚያ ነብይ ላይ ስለሚወርድለት ቃል ከመናገራችን በፊት አላህ በቁርአን ላይ አላሁ የስጠፊ ሚነል መላኢከቲ ሩሱለን ወሚነን ናስ ይላል። እኔ ከመላእክትም ከሰዎችም መልእክተኛን እመርጣለሁኝ አለ። የራሱ ስራ ነው። አንድ ነቢ ሰለላሁ ዐለይሂ ወሰለም ነቢይ ሲያደርጋቸው ጊዜ ህዝብን አማክሮ ምናምን ሳይሆን ራሱ ሊመረጣቸው። ማንኛውንም ነቢይ ሲያደርግ ጊዜ ያን ነቢይ ያናግረዋል በመልአክ በኩል ወይ ራሱ ተገልጦ ያናግረውና ነቢይ ያደርገዋል። አንዴ እሱ ጨረስን። ሁለተኛ ለምን ነቢይ ያደረገው ከተባለ ህዝቦቹ የሚመሩበትን ቃል ሊሰጠው ዘንድ ነው ይሉታልና። ስለዚህ ያንን ቃል ሲያወርድለት ጊዜ ህዝቦችን አማክሮ ምናምን ይሄን ቃል ላወርድላቸው ልስጣቸው ምናምን ብሎ አይደለም። ያንን ነቢይ ያናግረዋል፣ ነቢይነቱን ያውጅለታል። ከዚያ በኋላ ቃልን ማውረድ ይጀምራል በእርሱ ላይ። አሁን ግን በመካከል አማኞች በሚጠሩ ጊዜና በሚመጡ ጊዜስ የዛኔ ያንን ቃል እንዲሰሙ ይጋብዛቸዋል ወይ አምላክ? ያንን ቃል ይሰማሉ ወይ? የእነሱስ ሀሳብ ምን ነበር የሚለውን ቅድም መለስኩኝ። አዎ ይሰሙ ነበር፣ ጅብሪልንና ሚካኤልን። ማን? ሰሓቦች። በዚያም ላይ ያንን ነገር ሀሳባቸው ምን ነበር የሰሓቦች ከተባለ ሰሚዕና ወአጣዕና የሚል ቃል ነበረ። በመልእክተኛው ላይ የሚወረደውን ቃል ሰምተናል፣ ተቀብለናል፣ ደስተኞች ሆነናል ብለው በደስታና በፍቃድ ያንን ነገር የተቀበሉ ሆኖ እናገኛለን። ማስረጃ በሱረቱል በቀራ መጨረሻው አንቀጽ ላይ ላ ዩከልፍ ምን ይላል?
አመነ ረሱሉ ቢማ ኡንዚለ ኢለይህ ሚን ረቢህ ወልሙእሚኑን። እንደውም እያጣህ ሳያው በክራ እንዴ መልእክተኛው እሱን ቀጥታተዋል። እሱን አጣለን አማኞች በጊዜ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ የነበሩ ሰሃቦች ወይንም ህዝቦቻቸው ያንን ከአምላክ ዘንድ የሚወረደውን ቃል ሰምተው ወደው ፈቅደው ያንን ነገር እንደተቀበሉ እናያለን እዚያ ላይ ማለት ነው። ይሄን እናያለን። አይ መጨረሻውን ገጽ አንብቡለት። አመነ ረሱሉ እኔ እንትን ልበል አሁን ለምሳሌ ያው የመጽሐፍ እንትን ንጽጽር ስለሆነ ያው ለምሳሌ እንትኑ ታውቋል። ዘጸአት 19:6 ላይ ሙሴ የእግዚአብሔርን ቃል ወደ ህዝቡ የህዝቡን ቃል ወደ እግዚአብሔር አወጣል ይላል። ቶራ በእኛ በምርጫ ነው የተሰጠ የሚል ቃል አለና እንደዛ ከሆነ ህዝቡ በዛን ሰዓት የነበረው በሲናይ በረሃ ላይ ለምሳሌ ከግብፅ የወጣው ህዝብ አለ አይደለ? ያው ምናልባት በእናንተ እንደዚህ ግልጽ የሆነ ነገር መረጃ ባይኖረኝም ህዝበ እስራኤል በእኛ አስተምሮ 600,000 የሚባለው ከ18 ዓመት በላይ የሆነ ወንድ ብቻ ተቆጥሮ 600,000 ነበር። በሲናይ በረሃ ላይ ሄዶ ከተራራው ፊት ለፊት ቆሞ ነው ህጉ የተሰጣቸው። በምርጫ ደረጃ ተሰጧቸዋል። ሙሳ ለህዝቦቹ ተሰጠ ነው። ስለዚህ ህዝቦቹ እንደዛ ከሆነ በምርጫ ነው ህዝቡ የተቀበለው ነው። እሱን ታሪክ ቁርአን ላይ አለ። ላንሳለህ ደስ ይለኛል። እንግዲህ ለሙሳ አላህ ስብሐነሁ ወተዓላ ተውራትን የሰጠው መቼ ነው እና እነዚያን 70 ሽማግሌዎች መርጦ ሙሳ ከህዝቦችህ ምረጥ ተብሎ ወስዶባቸው የነበረውን ታሪክ ላንሳላችሁ በቁርአን ላይ ወክታረ ሙሳ ቀውመሁ 70 ረጁለን ሊሚቃቲና ፈለማ አኸዘትሁም ረጅፈቱ ቃለ ረቢ ለው ሽእተ አህለክተሁም ሚን ቀብል ወኢያይ አቱህሊኩና ቢማ ፈዐለ ሱፈሃኡ ሚና ኢን ሂየ ኢላ ፊትነቱክ ትድል ቢሃ መን ተሻ ወተህዲ መን ተሻ አንተ ወልዩና ፈግፊር ለና ወርሐምና ወአንተ ኸይሩል ጋፊሪን። ሙሳ መጽሐፉን የተሰጠው ቀድሞ ነበር ጊዜውን። ነገር ግን እነዚህ ሰዎች አንቀበልም ብለው ነበር። በጣም አዛ አድርገውት ነበር። ከዚያ በኋላ ተገደው እንዲቀበሉ ተደረጉ። እነዚህ ሰዎች ከቅድሙ ታሪክ ጋር ይያያዛል። ሙሳ እነዚህን ሰዎች 70 ሽማግሌዎች 70 መልካም ተብለው የሚታሰቡ ሰዎችን መርጦ እንዲወስድ ያውና እዚህ ጋር አንቀጹን ይገልጽልሃል። ሙሳ ግን መጽሐፉን የተሰጠው መቼ ነው ከተባለ ፊርዓውንን በቃ ድምጥማጡን ካጠፋለት በኋላ አላህ ሱብሓነሁ ወተዓላ ከዚያ በኋላ መጽሐፍን ሰጠሁት እያለ ይናገራል። መቼ ነው መጽሐፉን የተሰጠ? ቁጥሩን ዝቅ አድርግልኝ አንተ የምታሳየው እንትን ፎቶ ስለማነሳው ዝቅ እያደረግ ቁጥሩን አሳየኝ። አሁን እዚህ ጋር ሙሳ የመረጣቸው መልካም ሰዎች እነዛ 70 ሰዎች ያቸውና እዚህ ጋር ታሪካቸው ሙሳም ከህዝቦች ውስጥ ከቀጠሯችን 70 ሰዎችን መረጠ ብርቱ የምድር እንቅጥቃጤን በያዘቻቸው ጊዜ አለ። እንግዲህ እነዚህ ሰዎች ፈለማ አኸዘቱም ረጅፋ ይላል። ረጅፋማ የምድር እንቅጥቃጤ በያዛቸው ጊዜ አንቀበልም ብለው አዛ አድርገውት ነበረ። ስለዚህ እንዲቀበሉ የዛኔ ያንን ነገር ተጫነባቸው። ነገር ግን የዛኔ ሳይሆን ቃሉ የወረደው ቀድሞ የወረደው ልፈልጌ ነው። ገብቶሃል አይደለ? ከዚያ በኋላ ሙሳ ዓለይሂ ሰላም ተማጸነላቸው። ፈለማ አኸዘቱም ረጅፈቱ ቃለ ረቢ ለው ሽእተ አህለክተሁም ሚን ቀብል ወኢያይ። አቡከር አንብበው። እሺ ሙሳም አለ ጌታዬ ሆይ ባሻህ ኖሮ ከአሁን በፊት ባጠፋቸው ነበረ፣ እኔንም ባጠፋኸኝ ነበረ። ከእኛ ቂሎች በሰሩት ነገር ታጠፋናለህን? እርሷ ፈተናይቱ የአንተ ፈተና እንጂ ሌላ አይደለችም። በእርሷም የምትሻውን ታሳስታለህ፣ የምትሻውን ታቀናለህ። አንተ ረዳታችን ነህና ለእኛም ምህረትን አድርግልን፣ እዘንልንም፣ አንተ ከማሪዎች ሁሉ በላጭ ነህ ይላል። እንግዲህ እዚህ ቦታ ላይ እንደ አዲስ መጽሐፉን መውረዱን እያሳየ ሳይሆን እንግዲህ የመሬት እንቅጥቃጤውን ያመጣባቸው አላህ ሱብሓነሁ ወተዓላ አንቀበልም ብለው አንታዘዝም ብለው በማለታቸው ነበር። ነገር ግን በዚያን ጊዜ ይሄ በተባለ ጊዜ ቅድምም የተነገረ እዚያው ላይ ሱረቱል አዕራፍ ላይ ከዚያው ጠጋ ብሎ የሚገኝ ነው። ገብቶሃል አይደል? ያንን ተራራ ሲያንዣብባቸው ጊዜ እነዚያ ሰዎች እነዚህ ሽማግሌዎች ወዲያው በቃ እሺ አሁን ሰምተናል ተቀብለናል ብለው እንትን አሉ። የዛኔ እንዳዲስ ቃሉ የወረደበት ጊዜና ተቀበለላችሁ እየተባሉበት ቀን ሳይሆን ቀድሞ ነበረ የወረደላቸው መጽሐፋቸው። ልክ ፊርዓውንን ካጠፋ በኋላ አላህ ሱብሓነሁ ወተዓላ ያንን ቃል ለሙሳ ሰጠው። ምክንያቱም ከዚያ በኋላ ተረጋጉ።
የሚመሩበት የሆነ ህግና ስርዓት ሊወጣላቸው ያስፈልጋል። ፊርዓውንን ነፃ ሳያወጣላቸው በፊት አልተሰጡም ነበር። ገብቶሃል? ከፊርዓውን ግፍና በደል ነፃ ካወጣቸው በኋላ መጽሐፉን ተሰጡ። ነገር ግን እነዚህ ሰዎች በስትክልክል ሆነው ቀጥ ብለው ሊሄዱ አልቻሉም ነበር። የዛኔ ከሙሳ ዓለይሂ ሰላም 70 ሰዎችን መልካም ናቸው ብሎ ያሰባቸው ሽማግሌዎች መረጣና መጣቸው። ይሄ ነገር ተከሰተ የዛኔ። ስለዚህ ቀድሞ ነበር የወረደው መጽሐፍ እንጂ የዛኔ አልነበረም። ስለዚህ አላህ ኡስታዝ አላህ ሙሳንን እንዲቀበሉት ተጽዕኖ አድርጓል አላደረገም? እሺ በመጀመሪያ አምላክ አላህ ስብሐነሁ ወተዓላ በማንም ላይ እንዲቀበሉ ተጽዕኖና ግዴታ አያደርግባቸውም። ነፃ ምርጫ ፍቃድ ሰጥቷቸዋል። አሁንም እያልኩኝ ያለሁት ምንድነው? ቀድሞ አወረደላቸው፣ በዛም እንዲመሩ ታዘዙ። እምቢ ባሉ ጊዜ ግን እነዚህ ሰዎች በየጊዜው አላህ ስብሐነሁ ወተዓላ እንዲቀበሉ ዘንድ ሰዎችን ቅጣትን ሊያመጣባቸው ይችላል። የዛኔ ያንን ቅጣት ባዩ ጊዜ ወደ ትዕዛዙ ይመለሳሉ። ይህ ተግሳጽ ነው። ገብቶሃል? የሚገሰጹበት የሆነ ነገር ሌላም ነገር ሊከሰት ይችላል። ምናልባት የሆነ ከዚህ ከመሬት መንቀጥቀጥም ሌላ ገብቶሃል አይደል? ስለዚህ የዛኔ ተቀበሉ፣ ይሄን ነገር ታዘዙ ብሎ አላህ ስብሐነሁ ወተዓላ ተናግሯቸዋል። አይዛን ይሄ ነው። እሺ አንቀበልም ባሉ ጊዜ እንጂ ቀድሞ ከመጀመሪያው አላህ ስብሐነሁ ወተዓላ እያስገደዳቸው ምናምን አይደለም። እሺ ነቢይ አሁን ለምሳሌ ሙሳን አልቀበልም አሉ እነዛ ህዝቦች እና ሙሳን ያልተቀበሉ ህግ አላህ አስቀምጦላቸዋል። ማይቀበሉ ሰዎች እንዲመጣጡ እንደሚገባቸው ለሙሳ ህግ ተሰጥቶታል። በዚያ ላይ ያልተቀበሉ ሰዎች ያንን አንቀበልም ያሉ ህግ ተወጥቶላቸዋል። ያንን አማጽያ ሲሆኑ ጊዜ እንደ አመፃቸው ልክ ቅጣት ነበራቸው፣ በውስጡ ቅጣት ነበራቸው አንቀበልም በማለታቸው። አልቀበልም ካለ ጥቅሉ ሙሉ በሙሉ ይሄ ሰውዬ ከሃዲ ይሆናል። ስለዚህ ህዝበ እስራኤል ሙሳን ተቀብለውታል አይደለ? ማለት ብኔ እስራኤል የሚባሉት ሙሳን ተቀብለውታል። ተቀብለውታል። ያመፁትም አሉ የተቀበሉም አሉ። ስለተቀበሉት ነው አንዴ እዚያ ላይ አላህ ስብሐነሁ ወተዓላ ወቀጠዕናሁም ፊል አርድ ኡመማ ሚንሁም ሳሊሑነ ወሚንሁም ዱነ ዛሊክ ይላል። ከእነርሱ ጻድቆች መልካሞችም አሉ ከእነርሱም መጥፎዎችም አሉ ከዚያ ውጭ ሆኑ ብሎ ተናግሯቸዋል። ከሙሳ ህዝቦች መልካምም አለ የተቀበለም አለ ያልተቀበለም አለ። ስለዚህ ሙሳን መቀበል አላህ አስገዷቸው አይደለም ወይስ አስገዷቸው ነው የተቀበሉት? እንዲቀበሉም አላህ ስብሐነሁ ወተዓላ ጥሪ ያደርግላቸዋል። ያን መቀበል ግዴታ ነው ወይ? አዎ እርሱን በብቸኝነት መገዛትና በእርሱ በነቢያት ላይ ያወረደውን ህግና ስርዓት መቀበል ግዴታ እኮ ነው። አሁንም የምንለው ከሱን ነው። በማንኛውም ነቢይ ዘመን ያ ነቢይ የሚያስተምረውን አስተምህሮ የሚሰጠውንም መለኮታዊ መጽሐፍ መቀበል አላህ ስብሐነሁ ወተዓላ አውጀበ ዛሊከ ዐላ ዒባዲህ ያንን መቀበል ግዴታ አድርጓል። ሁሉም ሰው አመሰግናለሁ ኡስታዝ። እሺ ቴንኪው። አበዛሁት ጥያቄን። እሺ ቴንኪው አመሰግናለሁ። ችግር የለም አብሽር። እና አላህ ስብሐነሁ ወተዓላ እነዚህን መጽሐፍቶች በነቢያት ላይ ሲያወርድ ጊዜ ያንን አምኖ መቀበልን ግዴታ አድርጓል። እንዲቀበሉ ጥሪ አድርጎላቸዋል። የተቀበለ ጀነትን ያገኛል፣ አልቀበልም ያለ ደግሞ ያንን ካድና አልቀበልም ያለ ሰው ወደ ጀሃነም ይሄዳል ማለት ነው። ለሙሳ የተሰጠው መጽሐፍ በጣም ታላቅ መጽሐፍ ነበር። አላህ በቁርአን ላይ ሲገልጸው በጣም የሚገርም መገለጫ አድርጎ ገልጾታል። ኢና አንዘልነ ተውራተ ፊሃ ሁደን ወኑር ይላል። እኔ ነኝ ተውራትን ያወረድኩት አለ አላህ። በእርሷ ውስጥ ቅኑ መንገድ ነበር ብርሃንም ነበር እያለ ይናገራል። ብርሃን ማለት ከጨለማ የምትወጡበት የሆነ ብርሃን ያሕኩሙ ቢሃ ነቢዩነ አለዚነ አስለሙ እያለ ይናገራል። አላህ ብርሃን ብሎ የገለጻትን አላህ ቅኑ መንገድን የምትመራ ብሎ የገለጻትን ሰዎች የሚድኑበት የሆነ መንገድ ነበር። ነገር ግን ያን ህግ ማቃለል በጣም ከባድ ስህተት ነው። ያ ህግ በጊዜው ለሙሳ በተወረደበት ጊዜ ሳይበረዝና በነበረበት ጊዜው ለሰዎች የቅኑ መንገድ መመሪያ ነበር፣ ሰዎች ይድኑበት ነበር። ያ ህግ አይድንም ብሎ መናገር ግን የዛኔ በወረደበት ጊዜ ይሄ ትልቅ ስህተት ነው። ይባቻል። በዚያ በህግ በኩል ሰዎች ሲፈጽሙና ሲከተሉ ጊዜ የሚድኑበት መንገድ ነበር። በእርሱ ውስጥ ቅኑ መንገድ ነበር፣ በእርሱ ውስጥ ብርሃን ነበር። ይባቻል። ይሄ ነው። እሺ የምትጨምሩለት ካለ ጨምሩለት። ጥያቄ ካለው ሌላ አስተናግዱት። ኪምሲዮን አቡከርና ይምራ። እሺ ኪምሲዮን ሌላ ጥያቄ አለ? ብቻን ያው እንትን ብሎኛል፣ ኡስታዝ ነግሮኛል። ምንም ጥያቄ የለኝም። አመሰግናለሁ።
ስላስገባችሁኝ እጅግ አድርጌ አመሰግናለሁ። ቴንኪዩ ነው የምለው። እሺ ችግር የለውም። ጊዜ ጥያቄ ሲኖር ገብተህ ትጠይቃለህ ኢንሻአላህ። አመሰግናለሁ። ከሱ በፊት ኪሚ ይሆናል ኪሚ ይሆናል ሄደ ጀዛኩም ሙላ። ጥያቄ ያለው ካለ ግቡ። አብይ ይቀጥል። እኔ እጅ ሰጠው ይምራን በጣም ደከመኝ ታውቃለህ። ለራሴ ካገገምኩኝ ትንሽ ጊዜ ነው ኢንሻአላህ። እኔ እረፍት ሰዓቱን በጣም ሄደ። ኢንሻአላህ እረፍት አካባቢ አለሁኝ ኢንሻአላህ። አላህ ያበርታችሁ። እንግዲህ አለው አካውንቴ እዚሁ ነው። በቃ እሺ ቀጥል። በቃ አላህ ያበርታችሁ አልኩኝ። አላህ በሰማርበት የምንጠቀም ያድርገን ኢንሻአላህ። አያጅ ኢንሻአላህ ጀዛከላ። ቅዱሳን ካላችሁ ኮሜንት ላይ አንዱ ጻፉ ወገኖቻችን። ኪሚቴው ተመልሷል መሰለኝ። ቀጥሉ። ምናልባት ጥያቄ ኑሮት ከሆነ ኪሚቴውን ኢምራን ወጣ ስለላይ ነው የገባው። ኢምራን ምን አለ? ጥያቄ ካለ አንዱ መጽሐፉን የተሰጠው ሙሴ ወዲያው የፈርዖንን ካጠፋለት በኋላ እንደሰጠው ቁርአን ላይ ተገልጿል። ገብቷል አይደል? ወለቀድ አተይና ሙሳ አልኪታብ ሚን ባዕድ ማ አህለክና አልቁሩን አልኡላ ይላል። ባህር መከፈል በእናንተ አለ አይደለ? አላህ ባህር ከፍሏል። ስለዚህ ከሲናይ ተራራ ባህሩ ከተከፈለ ከ7 ቀን በኋላ ማለት ነው አይደል? ምናምን እንደዛ ካለ ወዲያው ያንን እንትን ብለህ ጻፍለት። ባህሩን ማን ነው ያችን ፊርዓውንን ካጠፋ በኋላ ወዲያው መጽሐፉን የሰጠው ይዛኔ እንደሆነ የተገለጸበት ቦታ አለ። ሱረቱል ቀሰስ ላይ አቡከራ ወጣለ። ወለቀድ አተይና ሙሳ አልኪታበ ሚን ባዕድ ማ አህለክና አልቁሩን አልኡላ በሳኢረ ሊናስ ወደ ወራህመቱን ለዓለሁም የተዘከሩን የሚያ ወለቀድ አተይና ሙሳ አልኪታበ ሚን ባዕድ ማ አህለክና አልቁሩን አልኡላ። ያው የፊተኛዎችን የክፍለ ዘመን ህዝቦችን ካጠፋን በኋላ ለሰዎች የልብ ብርሃን እዝነትም ሲሆን ይገስጹ ዘንድ ለሙሳ መጽሐፍን በእርግጥ ሰጠናል። አይዋ አይያረ መቼ ያቺ የቀድሞዋን እንትን ካጠፋን በኋላ እያለ ይናገራሉ። ፊርዓውንን ካጠፋለት በኋላ ወዲያው አላህ ሱብሓነሁ ወተዓላ ህዝቦቹ የሚመሩበትን ቅኑ መንገድ ሰጥቷቸዋል። ወዲያው ነው የተሰጠው። ከዛ የዛን ግን ሲሰጣቸው ጊዜ ለሙሳ ሰጠው። ለማን ያን መጽሐፍ ሰጠው ሲባል ጊዜ ለሙሳ አለይሂ ሰላም ነው። ህዝቦቹ ምናምን እንደዚህ ተማክረው ምናምን አይደለም። በሌላ ቦታ ላይ ወለቀድ አተይና ሙሳ አልኪታበ ያው እነዚህም ላይ ራሱ በጣም በርካታ ቦታ ላይ ለሙሳ ሰጠውት ነው ያለው። ህዝቦቹ ከጊዜ በኋላ ነው። ከዚያ በኋላ ያንን ሙሳ ከህዝቦችህ ደጋግ የምትላቸውን 70 ሰዎች መርጠህ አምጣ ተባለ። እንደገና በዚህ በቀኑ መንገድ ከተመሩ ምን ካሉ ከታነጹ በኋላ የተመጡ ናቸው እንጂ እነዛ የዛኔ እንዳዲስ መጽሐፉን አውርዶ ምናምን አይደለም። ያውና ቀድሞ ነው መጽሐፉን ሙሳ አለይሂ ሰላም በብቻ ያወረደለት። ያ ነው። እሺ ቀጥሉ። ጀዛኩሙላህ። ኪሚ ጽዮን እኔ ጥያቄ ልጠይቅህ ነበር። ኢምራን ዘፍጥረት ማለት ነው። በእናንተ ስንት እንትን ነው ያለው? ስንት ማብራሪያ ነው ያለው? እንደዚህ የምትቀበሏቸው እንትኖች ኮሜንታሪዎች ማለት ነው። ቶራ 70 እንትን አለው። 70 ፓንን ይባላል። 70 ፊት አለው ይባላል። 70 ፊት አለው ይባላል። አጠቃላይ ቶራ 70 ፊት አለው ይባላል። በ70 ፓንን ይላል ዕብራይስጡ ቃል፣ በ70 ፊት ይብራራል። ኦኬ። እነዚህ መጽሐፎች የት ነው የማገኛቸው? ምኑን መጽሐፎችን? መጽሐፉን የምታገኘው ማለት የሆነ መጽሐፍ ሚድራሽ አለልህ። ሚድራሽ ታልሙድ አለ። ታልሙድ ማለት ሚሽና ግማራ አለ። ታልሙድ ሸባልፒ አለ። የእነዛን ትርጉሞች ማየት ትችላለህ። አይ ሳፋሪያ ላይ ሁሉም አሉ። አይ ኖ እሱ ላይ የለም። ሳፋሪያ ላይ በፍጹም አታገኝም። ያው መጽሐፉን በመግዛት ያው እንግሊዝ ሀገር ያለ፣ አሜሪካ ያለ፣ ኒውዮርክ አካባቢ፣ ለንደን አካባቢ ያለ ሰው በመጽሐፉን ሄዶ ገብቶ ከይሁዳውያን በመጽሐፍ ደረጃ እንጂ ሁሉ መጽሐፍ ያው ክርስቲያኖች ጋር ያለውን ግንኙነት ታውቃላችሁ።
ታልሙድ፣ ሚሽና፣ ሚድራሽ፣ አቡዳ ዛራ ምናምን አሉ። እንትን ላይ እዚህ የለም እንትን ይሄውልህ ሰፋሪያ ላይ እንትን የለማ። አንደኛ ክርስትና እና እንትን ያለው ትርጉም አይሰጥህም፣ በፍጹም አይሰጡም፣ አያስቀምጡትም። አለ እሱ አለ። እኔ ኢንፎርሜሽን ብዬ አላስቀምጠውም፣ እሱንም አይሰጡም። መጽሐፉን ገዝቶ ማንበብ ነው የሚቻለው። እንትን ፈልጌ ነበር ሰፋ ያሉትን ብዙ ጊዜ አያቸዋለሁ፣ ግን በጣም ብዙ ማብራሪያዎችን ዘፍጥረት ፈልጌ ነበር። ለማንኛውም አመሰግናለሁ። ያ ዘፍጥረት እንትን የራሽ ሚክራውት አግሮሎት የሚባል መጽሐፍን እንግሊዘኛው የምትገዛው ሚክራውት አግሮሎት ይባላል። አጠቃላይ ራሽን ትርጉም የያዘ 5ቱም መጽሐፍ እያንዳንዱ መጽሐፍ የያዘ መጽሐፍ አለ። ለምሳሌ ዘፍጥረት ትልቅ የሆነ መጽሐፍ ነው፣ እስከ ማብራሪያው ድረስ አለልህ። ማለት ዘፍጥረት ብቻውን መጽሐፉ አግሮሎት ነው ያልከው? ሚክራውት አግሮሎት ይባላል። በመግዛት ደረጃ ነው የሚገኘው። ኧረ ፒዲኤፉን አገኘሁት እዚህ። ኦኬ ሙሉ አለልህ። ፒዲኤፉ ካለ እሺ ችግር የለም። አመሰግናለሁ። ይሄ ራሱ አንድ ኢንፎርሜሽን ነው፣ እዚህ ጋር አግኝቼዋለሁ። አብሩክ አግኝተኸዋል አይደል? ግን ዕብራይስጥ ነው እንግሊዘኛ ውስጥ አብሩክ እንግሊዘኛውን ያገኘኸው አንተ ወይስ ምንድን ነው? እኔ ጋር ዕብራይስጡ ነው። አይ ዕብራይስጡ ነው ያለው። እስቲ በእንግሊዘኛ ቼክ አድርግ። ለማንኛውም ኪሚጾ እናመሰግናለን። ጥያቄ ያላችሁ ካላችሁ ግቡ። አመሰግናለሁ ኢምራን። እሺ ቴንክ ዩ። እኛም እናመሰግናለን። አቡኪ አገኘኸው በእንግሊዘኛ ወይስ? እየፈለኩት ነው። አንዴ ብሩ አይ ሀቢቢ። እሺ ዩዘር 36 አለ። እሺ የለም። ጥያቄ ያላችሁ ካላችሁ ክርስቲያን ወገኖቻችን ኮሜንት ላይ አንድ ቁጥር ጻፉ። ኮልሚ ውርጌሳ ነው የሚለው። ኮልሚ ውርጌሳ ሰላም ብያለሁ። አሉ ይሰማሃል? እሺ የለም። እሺ ራንጎ አለ እንዴ? ዛሬ ስማቸው ግን እሺ ዴምዚ አለ። ይሄ ነው አይምረን። እኔ እንጃ ዛሬ ጋር ነው ስሙን የሰማው። እስቲ ከፍ አድርገው። ርዕሱ ምንድን ነው የሚለው? ታልሙድ በኾሮት ነው የሚለው። እስቲ እሱ ሁላ ክሊል ለማንኛውም ጀነሲስ ነው በዘፍጥረት ላይ የሚናወራው። እስቲ እንዴት ነው ማወቅ የምችለው? እስቲ እናያለን። ልክ እንዳለው አጃቢ ብቻ ግን ዘፍጥረት ላይ የአይሁድ ማብራሪያ ካገኘ ላክልኝ። እንትን ላይ ካሉት ውጭ ማለት ነው። እነዚህ ስሙ ምን ነበረ? ኪራይ ሚሽና እንትን እኮ አለ እኮ። ኦኬ ይሄ አይደለም ማለት ነው። በኾሮት የሚለው አለ፣ ሳፋሪ አለኝ። እስቲ አጻጻፉን ከታች ጻፍልን። እስቲ እንግሊዘኛውን አንዴ ጻፍልን ከቻልክ። እንግሊዘኛውን ጻፍልን ኬሚሲዮን። አይ ቲንክ ምክራውት ገደሎት መሰለኝ ያለው። ምክራውት ነው ያለው። ማካት በኾሮት የሚል መጽሐፍ አለ። ማካት በኾሮት የሚል እሱ ሊሆን ይችላል። እስቲ ኮሜንት ላይ ጻፉ። እንትና ካለ ኬሚሲዮን ኮሜንት ላይ ጻፉ። ከሱ በፊት ግን ክርስቲያኖች ገብተዋልና ኢትዮጵያ ለዘላለም ትኑር። እንደዛ ያሰኝ የሚኖር ክርስቲያኖች ኢትዮጵያ ለዘላለም ትኑር። ሰላም ብያለሁ። አሉ ይሰማሃል? ኢትዮጵያ እሺ። ዲኤምዚ ዛሬ ከምንድን ነው ሁሉም እየገቡ ዝም ይላሉ። ደግሞ ስማቸው በጣም የተመታ ስም ነው ያላቸው። እሺ ኢትዮጵያ ላውርድ ነው። ከቅርታ ጋር የማታወራ ከሆነ ያው ሚውት ልኬልሃለሁ፣ አንሳ። አለበለዚያ ላውርድ ነው። እሺ እናመሰግናለን። አብዲ እኮ ሙስሊም መሰለኝ፣ ክርስቲያን አይመስለኝ። ይሰማል? ሙስሊም ነው ክርስቲያን? ሙስሊም። አይ ጥያቄ አለ። ለምንድን ነው የገባው? ላዳምጥ። አይ እሺ ኢንሻአላህ ከስሩ ለማዳመጥ ትችላለህ። ጀዛከላህ
አቡኪ ምን ይሻላል? ጥያቄ ያለው የለም? እኔ እንግዲህ ጨርሻለሁ። አንተ ነህ ካልክሽ የለም